ጋብቻን በአግባቡ መመስረት በአግባቡ ቢልድ ማድረግ የሚለው ነገር ምንም ኮምፕሮማይዝ የምናደርገው ነገር አይደለም። ጋብቻ መሰጠት ነው። ሚስት ለባሏ ራሷን የምትሰጥበት፣ ባል ለሚስቱ ራሱን የሚሰጥበት መሰጠት ነው። ሀሳባችንን መግለጽ ስንፈልግ ወንዶች ውጤት ላይ ያተኮረ ንግግር ነው ብዙ ጊዜ የሚያደርጉት። ያለማስተዋሎች ነገር በጣም አሉ። ማለት ሰው በጋብቻ ከቀለደ በህይወቱ ነው የሚቀልደው። እሱን ነው የማናስተውለው ብዙ ጊዜ። አሁን መፍትሄ አልፈልግም ትለኛለች። ስለዚህ መስማት ብቻ ነው የምፈልገው ይባላል ማለት ነው። ውል የሚለው ቃል ወይም ኮንትራት የሚለው ቃል ጥሩ ወርድ አይደለም። ኪዳን በሚለው ቃል ኪዳን በሚለው ቢተካ። ድንገት ተነስታ ታልቅስ ትችላለች። በሰላም ሀገር በሰላም ሀገር እህቴ እወድሻለሁ፣ አከብርሻለሁ፣ ግን ደግሞ በትዳሬ እንድትመጪብኝ አልፈልግም። ስፔስ ፈልጋለሁ ብላት ሰማይና ምድር እሱን ደግሞ መረዳት በጣም ጥሩ ይሆናል። ትዳሮች የመፍረስ ምክንያት ውስጥ የቤተሰብ ጣልቃ ገብነት አንደኛው። አንዳንድ ቤት ላይ አንዱ ነዋሪ ነው፣ አንደኛው አኗኗሪ ነው፣ ሀብታምና ድሃ ይኖራሉ። ሚስቶች ምን ሆናል ገጠመህ የሚል ተደጋጋሚ ነገር ይጠይቃሉ እና ይህንን ሚስቶችም ደግሞ አንደርስታንድ ባድርገው ዝም አለ ማለት በቃ ማውራት አልፈለገም ማለት ነው። ስለዚህ ስፔስ መስጠት ያስፈልጋል ማለት ነው። ወንድሜን ምን ላድርገው ምናምን ትላለች ማለት ነው እና ማንን ሁላ ከፍ አድርገው እንደሚይዙ ይጠፋቸዋል። አይ ከትዳሬ የሚበልጥብኝ ነገር የለም ማለት መቻል አለብን። ይሄኛው የከበረ በቃ እንትኑ ላይ ነው፣ ውጭው ነገር ላይ ነው የሚተኮረው። አሁን ሶሻል ሚዲያውም የሚያመጣው ተጽዕኖ አንዱ እሱ ነው። ለምሳሌ ማግባት፣ ሰርግ፣ ምናምን ድግስ ምናምን እንደዚህ የሚባሉት ነገሮች ሰዎችን ያጓጓቸዋል። ሰላም ጤና ይስጥልን። የተወደዳችሁ ያሌታ ቤተሰቦች እንዴት አላችሁ? እንዴት ይዟችኋል? ድምፄ ትንሽ ጎርምሼ ነው መሰለኝ፣ ትንሽ አፈን ብሏል። ጉንፋን ነገር ይዘኝ ነው። ይቅርታ ጠይቃለሁ። ዛሬ የጋብቻ ሰርተፍኬት ካልያዛችሁ አታገቡም የሚል ወሬ አልሰማችሁም? እንዳለማንኛውም በሱ ጉዳይ ላይ ነው የምናወራው። እንደዚህ አይነት ጉዳዮች ሲነሱ ያው ብዙ በዚህም ሳይድ የሚነሱ ሀሳቦች አሉ። እነሱ ጉዳዮች ይዘን የኢትዮጵያ መንግስት ይሄንን ነገር አውጥቷል አይነት የሚባል ከዛ በኋላ በማስተባበያዎች አይነት ተሰምተዋል። ግን ከዛ ባሻገር ያሉትን ሀሳቦች ነው ልናንሸራሽር የወደድ ነው። በእውነት ሰርተፍኬት እና ቅድመ ጋብቻ ትምህርትና ጋብቻ በእውነት ምን ያህል ያስፈልጋል? የኛ ሀገር ብቻም ሳይሆን ከውጭ ዓለም ደግሞ ያሉ ተሞክሮች፣ ከዛ ባሻገር ደግሞ ይህንን ሀሳብ የሚያቀርቡልን ባለትዳሮች ናቸው። 16 ዓመታቸውን ሆጭ አድርገዋል በትዳር 12 ዓመት ደግሞ በማማከር አገልግሎት ላይ አሉ። ስለዚህ እነሱ ደግሞ ሀሳቦቻቸውን ያካፍሉናል። ስምዖን ነጋሽና መንበረ ታደሰ ይባላሉ። እንኳን ደህና መጣችሁ። ደህና ቆየን። ትዳር እንዴት ነው? ተስማምቷቸዋል? እግዚአብሔር ይመስገን። ትዳር ተስማማ የሚባለው ግን ራሱ እንደዚህ ሆነ ባክሽ። አይ ቲንክ ትዳር ተስማማ የሚባለው ጤናማ ሲሆን ይመስለኛል። አንድ ሰው ጤናማ ነው ስንል ከዛ ፊት አሞት አያውቅም ወደፊት የማያመው ማለት አይደለም። ግን አብዛኛው ጊዜ ደህና ነው፣ ስራውን ወጥቶ መስራት ይችላል፣ መንቀሳቀስ ይችላል። ስለዚህ ልክ ጋብቻም ጥሩ ነው የምንለው ጤናማ ሲሆን ነው ብዬ አስባለሁ። ያ ማለት ያለመግባባት፣ ግጭት ምናምን አይከሰትም። በቃ ሁል ጊዜ አልጋ ባልጋ ነው ምናምን ማለት ሳይሆን ግን ደግሞ አብዛኛው ጊዜ ሰላማዊ፣ አብዛኛው ጊዜ ደግሞ ደህና መግባባት፣ መነጋገር ያለበት ሲሆን አይ ቲንክ ጥሩ ነው ይባላል። አንዳንድ ሰዎች ኮሽ ብሎብን አያውቅም፣ ተጣልተን አናውቅም ምናምን ሲሉ ይሄ ነገር ትዳር ነው ምናምን ብላለሁ። እኔ እንኳን ገና ትንሽ ነኝ፣ 10 ዓመት ነው ካገባሁ ገና ነኝ እና ግን እንደሱ ይላሉ አይደል ሰዎች። በጣም ጥሩ ትዳር አለ ለማለት እኛ አንድ ቀን ተጋጭተናል እኔ ሰዎች እየኖሩ ነው እላለሁ አይደል። መኖር ውስጥ መጋጨት ተዝናቸዋል አይደል። እሱን እንዴት እንፈታዋለን የሚለው ነው የጥሩ ትዳር ኳሊቲ ብለን የምናነሳው ወይም በጣም ጥሩ ትዳር ነው እንድናነሳ የሚያደርገን። እንኳን 16 ዓመት ኖራችሁልን
እናመሰግናለን። 160 ያብቃችሁ። መግቢያ ላይ እንዳልኩት ከመንግስት አካባቢ ጥሩ ዜና ነው የሚሉ ሰዎች አሉ። አንዳንዶች ደግሞ ምን ሲደረግ ምናምን የሚሉ የተከፋፈሉ ሀሳቦች ሰምተናል። መንግስት የቅድመ ጋብቻ ስልጠና ሀሳብ አንስቷል እና ሰርተፍኬት ያልያዘ ሁሉ አይገባም የሚል ወሬም አብሮ ተናፍሶ ነበር። በእርግጥ በኋላ ላይ የመንግስት ባለስልጣናቱ ማስተባበያ ሰጥተውበታል። ማንዳቶሪ አይደለም፣ የግዴታ አይደለም፣ ግን በሚቀጥለው ዓመት ግን ልናስጀምር እናስባለን የሚል ሀሳብ አንስተውበታል እና ለቅድመ ጋብቻ ሰርተፍኬት መኖሩ ከሰርተፍኬቱ በላይ ትምህርት መኖሩ በእውነት ይጠቅማል ወይ? እናንተ 12 ዓመት ማማከር 16 ዓመት የጋብቻ ጉዟችሁ ውስጥ የጉዳዮቹን ምንነትና እንዴትነት ማወቅ ምን ያህል ነው ጥቅሙ? ውስጥ ጥቂት እሱን ነገር ኢዮቤ እናመሰግናለን። እኛም ይህን ዜና ስንሰማ ደስ ነው ያለን። ለምንድን ነው ባሳለፍነው እንግዲህ የማማከርም የማሰልጠንም አገልግሎትና ጊዜያቶች ኖት እንይዛለን። አንድ ጋብቻ ወደ ቢሮአችን መጥቶ ከማከርም በኋላ ይህ ጋብቻ ትዳር ውስጥ የገባው ምን ስላላወቀ ነው ወይም ደግሞ ምን ስላልያዘ ነው ወይም ደግሞ ምን ቢያውቅ ኖሮ እንደዚህ አይነት ችግር አይገጥመውም ነበር የሚለውን እንይዛለን እና በአብዛኛው የሚያጋጥምን ትዳር የሚባለውን ነገር ያለማወቅ ምንነቱን ማንነቱን ምን እንደሚደረግ አለማወቅ ክፍተት አለ። ብዙ ሰው ደግሞ ስጠይቀው ጋብቻን ባይ ዲፎልት እንደሚያውቀው ነው የሚያስበው። ምክንያቱም የጋብቻ ውጤት ነው። ጋብቻን እያየ ነው ያደገው። በቀኝም በግራም ሰው ሲያገባ አይቷል። እህት ወንድም ቤተሰብ ሲያገባ አይቷል። ስለዚህ ጋብቻን አውቀዋለሁ በሚል እሳቤ ነው የሚገባውና የጠበቀውን ነገር ግን ወይም ጠብቅ ያለው ብሎ የሚያስበውን ነገር ግን በትዳር ውስጥ አያገኝም ወይም አላገኘሁም ይላል እንደጠበቀ እንግዲህ እና ከፍ ያለ ክፍተት እናይ ነበረ ከእውቀት አንጻር ማለት ነው። ስለዚህ ወደዛ እውቀት ሲመለስ ያንን እውቀት ሲያገኝ ሲረዳ ሲገነዘብ ትዳሩን በትክክል ለመምራት የማየት ነገር ይኖራል። ከዚህ የተነሳ መንግስት ሰዎች ይህንን ነገር እንዲያውቁ እንዲማሩ እንዲሰለጥኑ ተዘጋጅተው እንዲገቡ መፈለጉ እጅግ ሊያስመሰግነው ይገባል ብለን ነው ያሰብነው። መልካም ሀሳብ ነው፣ የሚደገፍ ሀሳብ ነው። ምን ይካተት ምን ይደረግ ምናምን የሚለውን ማውራት ይቻላል። ግን ሀሳቡ በራሱ በጣም ጥሩ ሀሳብ ነው ብዬ ነው ያሰብኩት። እኔም ደስ ነው የተሰኘሁት። ጋብቻ በጣም ትኩረት የሚያስፈልገው ነገር ነው። ምክንያቱም ህብረተሰብም ሀገርም የሚመሰረተው በጋብቻ ነው። ከዛ በቤተሰብ እያለ ነው ወደ ህብረተሰብ ሀገር እያለ የሚያድገውና መንግስት ራሱ ትኩረት ሰጥቶ ስለዚህ ነገር አስቦ ተነሳሽነት ወስዶ አይ ቲንክ ይሄ ነገር አንድ ኢንተርቬንሽን ይፈልጋል፣ አንድ የሆነ ነገር መደረግ አለበት በሚል እንደዚህ አይነቱን ነገር ለማድረግ መነሳሳታቸውን በጣም ነው አፕሪሼት የምናደርገው። ምክንያቱም ከሶስት ነገር አንጻር በጣም አፕሪሼት ላደርገው እፈልጋለሁ። የመጀመሪያው ቅድም እንዳነሳሁት ይሄ በባልና በሚስት መካከል ያለ ግንኙነት መልካም ሲሆን፣ እርስ በርስ መቀባበል ሲኖር፣ መደማመጥ መሰማማት ሲኖር፣ ለአንድ ዓላማና ግብ ተያይዞ አብሮ መጓዝ ሲኖር ያ ጥሩ ፋውንዴሽን ነው ለአገር። ጋብቻ ተቋም ነው። ስለዚህ አንድ የግለሰብ ጉዳይ አይደለም። አንድ ወንድና ሴት ወደ ጋብቻ ሲገቡ የእነሱ ጉዳይ ነው ብለን የምንተወው ነገር አይደለም። ዘ ሞመንት ወደ ጋብቻ ሲገቡ ያ ግንኙነት ያ ሪሌሽንሽፕ ተቋም ይሆናል። ስለዚህ በአግባቡ ሲያዝ ቢልድ የሚደረገው ወይም በዛ ውስጥ የሚገነባው ተቋም ነው። በአግባቡ ሳይያዝ ሲቀር ደግሞ የሚናደውም ተቋም ነው። ስለዚህ በጣም በጥንቃቄ ሊያዝ፣ በአግባቡ ሊመሰረት፣ በአግባቡ ደግሞ ሊመራ የሚገባው ተቋም ስለሆነ ፋውንዴሽንም ስለሆነ በጣም መንግስት እዚህ ላይ ትኩረት ማድረጉን በጣም እናደንቀው ማለት ነው። ሁለተኛው እኛም ካየነው ካሳለፍነው ላለፉት እንዳልኩ 12 ዓመታት ያህል ጋብቻን ቤተሰብን በማገልገል ውስጥ ቆይተናል እና
ካየነው ካስተዋልነው ነገር አንፃር ሸክማችንም ስለሆነ ለኛ ያንን ሸክም የሚጋራ በመንግስት ሌቭል ይሄንን ነገር ማለት እኛ ያው ከባህር ላይ በጭልፋ እንደመጨለፍ ነን። እንደኛም የሚሰሩ የተለያዩ ተቋማት ይኖራሉ፣ ግን ጥቂት ነው እዚህ ነገር ላይ ትኩረት አድርጎ የሚሰራውና በመንግስት ደረጃ ታስቦ በዚህ መልኩ መምጣቱ ከኛ ካለን ሸክም አንፃር ራሱ በጣም ጥሩ እንዲሰማን አድርጓል። ሌላኛው ጋብቻ ስራ የሚፈልግ ነገር ነው ማለት ልክ እንዴት ነው አንድ ህንፃ ሲገነባ ስራ አለው አይደል? ብዙ የሚደረግ ነገር አለ። የህንፃ መልክ ይዞ ስርዓት ይዞ እንዲቆም ስትራክቸር እንዲኖረው በጣም ብዙ የሚደረግ ነገር አለ። ልክ እንደዛ ጋብቻም በአንድ ባልና ሚስት ወደ ትዳር ሲመጡ ወደ ኮንስትራክሽን ነው የሚገቡት። ኮንስትራክት ሊያረጉ ነው፣ ቢልድ ሊያረጉ ነው፣ ሰው ሊገነቡ ነው የሚገቡት። ያ ግንባታ ደግሞ ግብአት ይፈልጋል። አንዱ ግብአት እውቀት ነው እና መንግስትም እዚህ ነገር ውስጥ ራሱን ከቶ እዚህ እነሱ የሚገነቡት ነገር ውስጥ እኔም ደግሞ አስተዋጽኦ ላድርግ፣ ላግዛቸው፣ ልርዳቸው ብሎ እንደመጣ ነው። እንደዛ ነው የምንወስደው እና በጣም ጥሩ ተነሳሽነት ነው፣ አስፈላጊ ነው በደንብ የሚል በደንብ አቋም አለን ማለት ነው። ጥሩ ኢኒሼቲቭ እንደሆነ እንደዛ እንወስደዋለን። እንግዲህ እንደነዚህ አይነት ነገሮች ሲታሰቡ መነሻ የሆኑ ነገሮች ይኖራሉ አይደል? ምን ያህል ያስፈልጋል ይሄ ነገር እንድንል የሚያደርገን ማለት ነው። ሪሰንትሊ እንግዲህ እየወጡ ያሉ የፍቺ መጠን መጨመር ከዛ ባሻገር ደግሞ የሶሻል ሚዲያ ዘመንም አይደል? የሶሻል ሚዲያ ደግሞ የምናያቸው እና ከትዳር ጋር በተገናኘ ከግንኙነት ጋር በተገናኘ ከፍቅር ግንኙነትም ጋር በተገናኘ ከቅድመ ጋብቻም ጋር ተያይዞ ያሉ ትሬንዶች ወይም ደግሞ የሄድንባቸው ያሉ ነገሮች ለማንም የሚታይ በሚባል ደረጃ አሉ አይደል? እንግዲህ የፍቺ መጠኑ መጨመሩ ብቻም ሳይሆን ሰዎች ግንኙነት ውስጥ ሆነው 2-3 ሌሎችም አብረው አሉ። እንግዲህ እስቲ ያስመርጣሉ አይነት እና እስቲ እየመረጥኩ ነው 1-3 እጅ ላይ ያሉ አይነት ነገር የሆነ እንትን ነው። አንድ ደላላ ቤት ምናምን እንትን ሲል 2-3 ቤቶች አሉ አሳያለሁ እንደሚለው አይነት ነገር 2-3 ጓደኛሞች አሚ ጓደኞች እያለ እስቲ እየመረጥኩ ነው። እንግዲህ ባለፈው ሳምንት ደግሞ የሰማነው የዚህ ሁለቴ ሽምግልና ለአንዲት ሴት የተላከበትን ታሪክ ደግሞ ሰምተናል። ማለት እነዚህ ነገሮች somehow ምንድነው ሲስተም እንዳለ አመላካቾች አይደሉም። ማለት ይሄን መነሻ አድርገን አሁን ያለንበትን ዘመን የዚህ ጉዳይ በጣም አስፈላጊነት እንዲሆን በጣም አስፈላጊ እንዲሆን ያደረገው ምን ይመስላችኋል? አሁን ካነሳኋቸው አንፃር እሱ ላይ ሀሳብ እናንሳ። በሁለት ከፍለን ብናየው ደስ ይለኛል። አንደኛው ጋብቻ የሚባለው ነገር ካለው ጥቅም አንፃር ምንም አሁን የሚሰሙት የሚታዩት ነገሮች ራሱ ባይኖሩ ጋብቻን በአግባቡ መመስረት በአግባቡ ቢልድ ማድረግ የሚለው ነገር ምንም ኮምፕሮማይዝ የምናደርገው ነገር አይደለም። ግን ደግሞ እንዳልከው አሁን ደግሞ የሚሰሙት ከሶሻል ሚዲያ ጋር ተያይዘው የሚሰሙት የሚታዩት ነገሮች አሁን እንደ ዳታዎችም እንደሚወጡት ከፍቺ ጋር ተያይዘው የሚወጡትም ነገሮች ሞር የበለጠ ትኩረት እንድንሰጠው የበለጠ ደግሞ እንድንሰራበት የበለጠ ያነሳሱናል። ግን ልናስተውለው የሚገባው ነገር ይሄ ትልቅ ተቋም ነው ጋብቻ። ያለ ጥሩ ጋብቻ ጥሩ ማህበረሰብን ማሰብ አይቻልም፣ ጥሩ ሀገርን ማሰብ አይቻልም። አሁን መንግስት በብዙ አቅጣጫ ይለፋል አይደለ? ሀገርን ለመለወጥ ሀገርን ለማሳደግ በሚል ይለፋል። ልክ በኢንፍራስትራክቸሩ በምኑ እንደሚለፋው በሰውም ጋር በተያያዘ መልፋት ካለብን በዋናነት መለፋት ያለበት ጋብቻና ቤተሰብ ላይ ነው። እሱን ካጣ ነው እሱኛው በደንብ መሰራት ካልቻለ ጥፋቱ ወደ ትውልድ የሚሻገር ነው የሚሆነው። ስለዚህ ጋብቻ ከሚሰጠው ጥቅምም አንፃርና ከአስፈላጊነቱ አንፃር ትኩረት ይፈልጋል። እንደገና አሁን የሚሰሙትም ነገሮች ያለማስተዋሎች ነገር በጣም አሉ። ማለት ሰው በጋብቻ ከቀለደ በህይወቱ ነው የሚቀልደው። እሱን ነው የማናስተውለው ብዙ ጊዜ። አሁን ወጣቶቹን ካያቸው በቃ እንትኑ ላይ ነው ውጭው ነገር ላይ ነው የሚተኮረው። አሁን ሶሻል ሚዲያውም የሚያመጣው ተጽዕኖ አንዱ እሱ ነው። ለምሳሌ ማግባት፣ ሰርግ፣ ምናምን ድግስ ምናምን እንደዚህ የሚባሉት ነገሮች ሰዎችን ያጓጓቸዋል። ስለዚህ ጋብቻ ብለው ሲያስቡ ምናልባት የሰርግ ቀን ነው የሚያስቡት።
ከዛ በኋላ ስላለው ህይወት እንዴት ይኖራል እንዴት ይቀጥላል የሚለው ብዙ ሰዎች ትኩረት አይሰጡትም እና በህይወት ላይ ነው የሚቀለደው በአግባቡ ትዳርን ስለመመስረት ስናስብ ህይወታችንን በአግባቡ ስለመምራት ነው የምናስበው ምክንያቱም ከተጋባህበት ጊዜ ጀምሮ ከዚህ በኋላ ከዚህ ሰው ጋር ወይም ከዚህ ሴት ጋር አብሬ ልኖር ብሎ ነው ሰው የሚጋባው ስለዚህ በጣም በአግባቡ ትኩረት ሰጥተን ሲሪየስ ሆነን ማን ይዘው ከሆነ በህይወት እንደመጫወት ነው የሚሆነው ግን ብዙ ሰው በዛ አያያዝ አይደለም እያየው ያለው ይሁን እንደ ጨዋታ እንደ ቀልድ ገባና ስፈልግ እወጣለሁ ካልተመቸኝ ጥያው ሄዳለሁ ወይም ካልተመቸኝ ጥያት ሄዳለሁ ምናም በሚል የሆነ የቃቃ ጨዋታ ልጆች ሆነን ጨዋታ ቃቃ ስንጫወት ምናምን እንትና ባልና ሚስት ምናምን ይባልና ከዛ ወደ ቤት ግቡ ምናምን ሲባል አፈራርሰው እንደምትሄዱ አይነት ልክ በዛ መልኩ ነው ሰው ያያየው ያለውና ሲሪየስነሱን ሰዎች በአግባቡ የተረዱት አይመስለኝም ወጣቶች በዚህ ዘመን ያሉ ወጣቶችና ይገባል ባለፈው የሆነ በ6 ወር ምናምን ተፋታን እንደዚህ አይነት ነገሮችና ምን ታስቦ ተገብቶ ነው በ6 ወር ስለመውጣት ምን መስሎ ነው የሚታየን ጋብቻ የሚለው በጣም የሚያሳስብ ደረጃ ላይ እንዳለ ታስተውላለህና የሶሻል ሚዲያውም ተጽዕኖ ቀላል አይደለም በተለይ ወጣቶቹን በመቅረጽ ላይ ያለው ተጽዕኖ ቀላል አይደለምና በጣም ስራ የሚፈልግ ነገር ነው እንግዲህ ሜቢ መንግስትም እነዚህ ነገሮች የሚያስተውል ይመስለኛል ግን በጣም ስራ የሚፈልግ ነገር ነው ምናልባት እዚህ ላይ ለመጨመር ይሄ ይመስለኛል አሁን ያለውን ማህበረሰቡ ሁኔታ ስታየው ፎከስ የሚደረገው ኢቨንት ላይ ነው ወይ ተንበርክኮ አበባ መጠየቁ ቀለበት ማሰሩ አሉ ከጋብቻ በፊት ያሉ ብዙ ፕሮግራሞች አሉ እነሱን ፎከስ ያደረገ ዋናውን ነገር የዘነጋ ማለት ነው እና ለዛ የሆነም በቂ የሆነ ዝግጅትም ዕውቀትም የለም ይሄ ከላይ የሚታየው ነገር ብቻ ይሆንና ሲገባ ምንም ትጥቅ ያልያዘ ወታደር የጦር ቀጠና ውስጥ እንደገባ ይሆናል ማለት ነው ያልተዘጋጀ ያልሰለጠነ ስለዚህ ይገባል ምን ሊሆን እንደሚችል እንግዲህ መገንበት ይቻላል ከነገሩ ቁም ነገር ባሻገር ሰዎች ወደዛ ለመድረስ ያላቸው ተነሳሽነትም በጣም አስፈላጊ ሆኖ እናየዋለንና ራሱ ጋብቻን መረዳት ቤተሰብን መረዳት ያንን ነርቸር ሊያደርግ የሚችል ሲስተምን መዘርጋት መጠበቅ ቤተሰብንም እነዚህ ነገሮች ማበረታታትም ሰዎች ለጋብቻ የሚሰጡት ለቤተሰብ የሚሰጡት ለፋሚሊ የሚሰጡትን ጉዳይ አተኩረው እንዲያዩ ያደርጋል እሱ በሌለበት ግን ብዙ ሰው ያለበት ሀገር ነው የሚሆነው እንጂ የተስተካከለ ቅርጽ ያለው ቤተሰብ የተገነባ ማህበረሰብ ይሆን አይደለም የምናየው የሚያስፈልገው ቅርጽ ያለው የተስተካከለ ቤተሰብን ስናይ እሱ ነው ማህበራዊ ነገሩን መስተጋብሩንም የሚያሳልጠው ሀብትም የሚሆነው ማለት ነው ለሀገር አንዱ ሀብት የተዘጋጀ ቤተሰቡን የሚጠብቅ ለራሱ የሚሆን ከሆነ ለሌላውም ይሆናል ለራሱ የሚተርፍ ከሆነ ለሌላውም ይተርፋል ለሀገርም ይተርፋል ለሀገርም ስንል አይ ቲንክ እያወራን ያለ ነው ስለ ሰው ስለሚሆን ማለት ነው ይሄኛው እንደው ጌሙ ጨዋታው ቀልዱ ምናምኑ ማሾፉ እሱ ብዙ የሚያዛልቅ አይነት አይደለም የሚያቆምም ሀገርን በትክክል የሚያቆምም አይደለም ስለዚህ ሁላችንም ተረባርበን ሰዎች ወደዛ ጉዳይ በአትኩሮት እንዲመለሱ እንዲያውቁ ሰው እኮ ማንኛውንም ነገር ይማራል አይደል አሁን አንድ ነገር ማወቅ ከፈለግ ትማራለህ መኪና መንዳት ብትፈልግ ምን ብለህ ተነስተህ አታስነሳም ሄደህ ተመዝግበህ ከፍለህ ተምረህ ትነዳለህ ምንም ሌላ ነገር ጋብቻ ሲባል ግን አውቀዋለሁ የሚል ስብዕና ከዛ ደግሞ ልታስኬደው አትችልም ምናያቸው የቤተሰብ መፍረስ የቫሊዩ ያለው ማህበረሰብ ማጣት መድቀቅ በተለያየ ምክንያት የሚበተኑ ህጻናት ቁጥር መብዛት እነዚህን ስናይ ያለማወቅ ያለመዘጋጀት እና ህይወትን በዘልማድ የመምራት ውጤቶች ናቸው ስለዚህ መንግስት ወደዚህ አቅጣጫ እንደገና ለመመለስ ያደረገው ነገር በጣም የሚበረታታ ነው እንግዲህ ክፉን ለመኮረጅ ጎበዞች ነን ማለት ታውቃላችሁ የኮንትራት ሜሬጅ የሚባል በተለይ ሆሊውድ አካባቢ በጣም የተለመደ ነው
ወር እንተያይ ነው ከዛ ደግሞ እናራዝማለን አይነት ነገር የሚሉ እና አሁን ይሄ የጋብቻ ራሱ ምን አይነት ተቋም ነው የሚለው እውቀት ውስጥ አንዱ ከገባን ማንወጣበት እንደሆነ አስበን አይደለም እንገባው እንትን ልንመላለስበትም እንችላለን በጣም ጋብቻ በጣም ልንመላለስበት በጣም ብዙ በር ሁሉ ያለው እና ያው ያንሽ ካላማረኝም መውጫ ሊሆን ይችላል ወጥሻል ታፈጠኝም መውጫ ሊሆን ይችላል ብዙ ነገሮች እና ፐርሲስተንት ሆኖ እዛ ነገር ውስጥ መኖር ከጉዳዩ ጋር በተገናኘ ራስን በደንብ ለጉዳዩ ሰሜሴቭ አድርጎ የመኖር ነገር አሁን ከጊዜ ወደ ጊዜ ያው በጣም የተለያዩ ፋክተሮች እንዳሉት ሳይዘነጋ እንግዲህ የፖስት ሞደርን የምንለው ወይም ድህረ ዘመናዊነት የምንለው ነገር ከዚህ በጣም ጥግ ከነካው የፌሚኒዝም እሳቤዎች ጋር ተያይዞ ወንድ ልጅ የሴት ልጅ ጠላት ነው እስከሚባል ድረስ ይሄዳል እና ሲንግል ማምነት በጣም አፕሪሺየት የሚደረግ ሲንግል ማም ፕራውድ ምናምን ይላል እውነት ያኮራል ወይ ማፍረስ እንዴት ያኮራል አንድ ነገር እሸከመዋለሁ ብሎ ገብቶ ከዛ አለመሸከም እንዴት የሚያኮራ ነገር ይሆናል ብለን እንድንጠይቅ ያደርገናል እና አሁን ይሄን በዚህ አይነት ጡዘት ውስጥ ባለንበት የሶሻል ሚዲያ ዘመን ሆሊውድ በቀጥታም ይሁን በተዘዋዋሪ ልምራችሁ ሲልሽ ባለበት ጊዜ ማለት ያው ይመራል ዓለምን እንደምታውቁት ሆሊውድ እና አሁን ይሄኛው ትሬኒንግ እንደው ምን ጉዳዮች ቢይዝ የበለጠ አሁን የምንላቸውንና እየተጋፈጥን ያለናቸውን ነገሮች ሰማው ሊቀርፍልን ይችላል ኮንተንቶቹ ምን መሆን አለባቸው ትላላችሁ ከመኖርም ከማሰልጠንም ልምዳችሁ እንግዲህ ካሪኩለም ዲዛይን ወይም ይሄ የታሰበው ስልጠና ምን ቢሆን ጥሩ ነው የምንለው ነገር ምንድነው የሚያስፈልገው ለጋብቻ የሚለውን ወሳኝ የሆኑ ነገሮች ባይቀሩ ብለን የምናስባቸው ነገሮች ሼር እናደርጋለን ተራ በተራ የመጀመሪያው እንዳልከው ውል የሚለው ቃል ወይም ኮንትራት የሚለው ቃል ጥሩ ወርድ አይደለም ኪዳን በሚለው ቃል ኪዳን በሚለው ቢተካ እና ጉላይ ውል ይላል ውል ይላል ውል የሚል ቃል አለ ተቋም ነበር የሚለው ውል ይላል አብዶ ነው እስቲ እሱና ግን ካደለም ውል ሳይሆን ቃል ኪዳን ነው ቃል ኪዳን ነው ተቋም ስለሆነ ማለት ነው መንቢ ስለ ተቋም በደንብ አንስታለች ተቋም ስለሆነ ውል ነው ቃል ኪዳን ነው ኪዳን ነው ስንል የምንገባበት ከዛ በዘለቄታ ራሳችንን በመስጠት እስከ መጨረሻው ወይም ሞት እስኪለየን ድረስ የሚል ቃል አለ አይደለ እና አባቶቻችን ቢጠቀሙበት ማለት ነው የምንዘልቅበት ነው አብረን የምንዘልቅበት አብረን የምናረጅበት አመታትን የምንቆጥርበት በዛ ውስጥ አብረን የምናቅድበት አብረን የምንያያዝበት አብረን ልጆች እግዚአብሔር የሰጠንን ልጆች የምናሳድግበት እዚህ ጉዳይ ላይ እንደርሳለን ብለን አብረን የምንጸናበት ነው ለዚህ የሚሆንን ግብአት ማዘጋጀት በጣም እወጣበታለሁ ብዬ ካሰብኩ የኮሚትመንት ይልቅ ያንሳል እንዳልከው ውል ነው ብዬ ካሰብኩ በየትኛውም ጊዜ ተነስቼ ውል ማፍረሻው ላፈርሰው እችላለሁ እና እሱኛውን አይደለም ልናበረታታው የሚገባው ኪዳን ነው በቃ እኔና መንቢ የእምነት ተቋማት ሞር እሱ ላይ ኤምፋሳይዝ ያደርጋል የእምነት ተቋማት በክርስትናው በእስልምናውም ሞር የቃል ኪዳንነቱን ጉዳይ ያነሳሉ እንጂ ውል ነው የሚለው ላይ አይስማም እና ጠቃሚታውም ደግሞ በጣም የትየለሌ ነው የልጅ ልጆችን የቆጠሩ ማፍራት የሚቻለው ጠንካራ የሆነ የኪዳን ውል ሲኖር ነው ጋብቻ ሲኖር ነውና ኮሚትመንቱን በደንብ ማተኮርና ለዛ የሚሆንን ዝግጅትና ስብዕና መፍጠር ነው የሚሻለው እንጂ እንደምት ኦፒኒየን ካለ በጀርባህ በየትኛውም ጊዜ ጥየው ሊሄድ ይችላል ብለህ እያሰብክ የምትገባበት ተቋም ወርከብል አይደለም እንደዛ ሲሆን አይሰራም ስለዚህ የማይሰራ ነገር እየሞከርን እየበተንን ስንሞክር ሊሆን ነው ማለት ነው እንደዛ ከሚሆን ይሄ የሚፈልገው ይሄንን ነው አብሮነትን ነው የሚፈልገው መዝለቅን ነው የሚፈልገው መቆየትን ነው የሚፈልገው አንዱ በጣም ቤዚክ የሆነው ነገር ኪዳንና ራስን መስጠትን ኮሚትመንትን የሚጠብቅ ነገር እንደሆነ ማስገንዘብ በጣም
ልክ ነው። ማንደራደርበት የምንለው ነገር አለ ጋብቻን በተመለከተ። ለምሳሌ አንድ ሰው ቤት ገነባለሁ ብሎ ቢነሳ ጣራውን ከመምታት አይጀምርም። መጀመሪያ ወደ ታች ይቆፈራል፣ መሰረት ይጣላል፣ ከዛ ምሰሶ ይቆማል፣ ከዛ በጭቃም ይገንባው፣ ከዛ በኋላ በብሎኬትም በምንም ይገንባው ያለ ይሄዳል። ልክ እንደዛ ወደ ጋብቻም ሲመጣ በምንም መንገድ ልንደራደርባቸው ማንችላቸው ወሳኝ የሆኑ መርሆዎች አሉና ምናልባትም በዚህ እንግዲህ በመንግስትም እያደረገ ባለው ዝግጅት ውስጥም ያካትቱታል ብለን ተስፋ የምናደርገው የመጀመሪያው ጋብቻ መሰጠት ነው። ሚስት ለባሏ ራሷን የምትሰጥበት፣ ባል ለሚስቱ ራሱን የሚሰጥበት መሰጠት ነው። ኮሚትመንት ነው። ወደዚህ ነገር ሲገባ መልካም ነገር ነው ጋብቻ። በአብሮነት ውስጥ መረዳዳት አለው፣ መተጋገዝ አለው፣ አብሮ ለተመሳሳይ ግብ መኖር አለው። በዛ ውስጥ ልጆችን ማፍራት አለው፣ ንብረት ማፍራት አለው። የተረጋጋ ህይወት መኖር እንድንችል እድል የሚሰጠን ነው። ኢቨን ሴክሹዋል ህይወታችንን ስርዓት የሚያስይዝልን ነው፣ መስመር የሚያስይዝልን ነው። በጣም መልካም ነገሮች ያሉ በየትኛውም ማለት ጋብቻን በመልካም ባልሆነ ጎኑ የሚያይ ካልቸርም የለም፣ ባህልም የለም፣ ሃይማኖትም የለም፣ ዘርም የለም፣ ምንም የለም። ሁሉም በየትኛውም ደረጃ ቢካሄድ ሁሉም ባህል ይህንን ነገር ይደግፈዋል፣ ህብረተሰቡ ይደግፈዋል፣ ተቀባይነት አለው። በመንፈሳዊ ኤሪያ ተቀባይነት ያለው ነገር ነው፣ መልካም ነገር ነው ጋብቻ። ስለዚህ ሰዎች ጋብቻ ለመመስረት መነሳሳታቸው መልካም ነው። ትክክለኛ አብሬው የምኖረው ሰው ብለው ሰውን መምረጣቸው መልካም ነገር ነው። ግን ደግሞ ሲገቡ በቃ የማይደራደሩባቸው ማለት ኮምፕሮማይዝ የማይደረጉ መርሆዎች እንዳሉ አውቀው ነው መግባት የሚኖርባቸውና ከነዚህ ውስጥ ዋነኛው ራስን መስጠት ነው። በቃ ከዚህ ሰው ጋራ እስክሞት ድረስ ልኖር ነው ብለው ማሰብ መቻል አለባቸው። እና በትምህርት ውስጥ በጣም በዋናነት መካተት አለበት ብለን የምናስበው ሰዎች ለጋብቻ ሲመጡ ወደ ምን እየገቡ እንደሆነ እንዲረዱ፣ እንዲያውቁ፣ ኮሚትመንት እንደሆነ የህይወት ዘመን መሰጠት እንደሆነ ተረድተው አብረው አንድ ሆነው እስከ መጨረሻ የሚጓዙበት እንደሆነ ተረድተው በዛ ውስጥ ያላቸውን ነገር በጋራ አድርገው አብረው እያቀዱ አብረው ንብረት እያፈሩ እየተጋገዙ እየተረዳዱ ልጆቻቸውንም አብረው ደግሞ በዛ ውስጥ እያሳደጉ የሚሄዱበት መልካም ተቋም እንደሆነ እየተረዱ የሚያልፉበት ነው መሆን የሚኖርበትና የከበረ እንደሆነ ማወቅ ይኖርባቸዋል። ሰዎች ይህን እንዲገነዘቡ ማድረግ ያስፈልጋል። ከዛ ባለፈ ደግሞ ታማኝነትም የሚጠይቅ ነገር እንደሆነ መታወቅ አለበት። ዝም ብሎ በዘፈቀደ የምናስኬደው ነገር አይደለም። ጋብቻ የሚጠይቀው የራሱ ስርዓት አለው። ቅድም እንዳነሳሁት ቤት ሲገነባ የሚጠይቀው የራሱ መንገድ እንዳለው ጋብቻ ጋርም ስንመጣ በዘፈቀደ ልናስኬደው አንችልም። እንደ ልባችን እየኖርን ግን መልካም ውጤት መጠበቅ አንችልም። መርህ ስላለው የራሱ ማለት ነው። መርሁን ከተከተልን ያደርሰናል መልካም ውጤት ላይ። መርሁን ማንከተል ከሆነ ግን አያደርሰንም። ስለዚህ መርሆቹን መገንዘብ ያስፈልጋል እና ከመርሆቹ ዋናው ኮሚትመንት ነው፣ ራስን መስጠት ነው። ራስን በመስጠት ውስጥ ቅድም ሳይመን የሚያነሳው አብሮ በጋራ ያለን ነገር በጋራ በማድረግ ውስጥ እንደገና ታማኝ ሆኖ በመኖር ውስጥ ለትዳር ላገባሁት ሰው እስከ መጨረሻው ድረስ ታማኝ ሆኜ እኖራለሁ የምንልበት ነው። አግብተን እንደ ልባችን ስለመዝለል የምናስብ ከሆነ እና ያ ትዳር ደግሞ መልካም እንዲሆን የምንጠብቅ ከሆነ ትክክል አይደለም እና ያንን መጠንቀቅ ይፈልጋል ማለት ነው። ሁለቱም ለእርስ በርሳቸው ታማኝ የሚሆኑበት ነው። ምናልባት ኪዳን ነው ስንል አንዱ ኤምፋሲስ የምንሰጠው ነገር ከየትኛውም ግንኙነት ምድር ላይ ካለው ግንኙነት የበለጠና ቅድሚያ የምንሰጠው ነው የሚሆነው። ግንኙነቶች ብዙ ናቸው እንደምታውቀው። የጓደኛ ግንኙነት አለ፣ የወላጅና የልጅ ግንኙነት አለ፣ መስሪያ ቤት አካባቢ ያሉ ሰዎች ስራም ቢሆን የተለያዩ ግንኙነቶች አሉ። ግን በእኔና በመንቢ መካከል ያለው ግንኙነት የትዳር ግንኙነት ነው። ከየትኛውም ግንኙነቶች ይልቅ ቅድሚያ የምሰጠው ነው። ሌሎች ግንኙነቶች ለዚህኛው ግንኙነት ሰሚት ያደርጋሉ ወይም ዝቅ ይላሉ እንጂ ይሄኛውን ኮምፕሮማይዝ የሚያደርግ ሌላ ቅድሚያ የምሰጠው በየትኛውም ሳይድ ያለ ግንኙነት ትክክል አይደለም። ስለዚህ ወደ ትዳር የሚገቡ ሰዎች አሁን የምገባው ህይወት
ቅድሚያ የምሰጠው ህይወት ነው። በጊዜ ቅድሚያ የምሰጠው ህይወት ነው። በፋይናንስ ቅድሚያ የምሰጠው ህይወት ነው። ይሄኛውን እያሳነስኩ እየጎዳው ለዚህኛው ወይም ለጓደኝነት ወይም ከቤተሰብ ጋር ላለ ነገር ሳክሪፋይ የማደርገው አይደለም። ይሄኛው አይነት እሳቤን ይጠይቃል። መንቢ እንዳለችው መልካም ውጤትን፣ መልካም የሆነ ጋብቻን፣ መልካም የሆነ ህይወትን ሰው ላይ ይወዳል እኮ በልቡ ታማኝ ሆኖ ልጆችን አፍርቶ ሰርቶ ሀብትን አፍርቶ ደስተኛ ቤተሰብ መኖር እኮ በሰው ሁሉ ልብ ውስጥ አለ። ግን እሱኛውን ለማምጣት የሚካሄድበት መንገድና ትጥቅ ነው የማይዘው። ስለዚህ እሱኛው በሌለበት የተለየ ውጤት አንድ ነገር እየተጋገምን እያደረገን የተለየ ውጤት ግን ደግሞ ማግኘት አንችልም። ስለዚህ ትዳር ጋብቻ የሚባለው ነገር ስራንም የሚጠይቅ ነው የሚለውን አንስታ ነበር መንቢና እኔ የምሰጥበት ነው፣ የምጠቅምበት ነው፣ የማገለግልበት ነው፣ ሪተርኑ ደግሞ አንድ ላይ አብሮ የሚመጣ ነው የሚለው እንጂ የኔ ፍላጎት ብቻ የሚሟላበት፣ የኔ ፍላጎት ብቻ የሚከበርበት፣ የኔ ብቻ የሚሰማበት ከሆነ እኔን ያማከለ ስለሚሆን ያ ያልሆነ ጊዜ ከእሳቤ በመነሳት ልፎርሽ ነው ማለት ነው። ስለዚህ የሚጠይቀው የህይወት ልክ ይሄንን ነው የሚሆነው። ያ ሲሆን ግን የምንፈልገውን አይነት ህይወት ደግሞ ማየት ይቻላል። ስለዚህ ኪዳን ነው ስንል አንዱ ካሉት ግንኙነቶች ሁሉ ይልቅ ቅድሚያ የምንሰጠው ዋጋ የምንከፍልበትም ነው የሚለውን የሚያካትት ቢሆን ንቃተ ህሊና ከፍ ያደርጋል፣ የሰዎችንም ድርጊት ይወሰናል። እንግዲህ ስልጠና ሁልጊዜም ሲቀረጽ ከሆነ ከፖይንት ኤ ከሰውን ፖይንት ቢ ኦር ሲ ላይ ማድረስ ተብሎ ይታሰባል። እነሱ ነገሮች ደግሞ ያው አንዱ ሪሰንትሊ ምን አይነት ችግር እየገጠመን ነው ከሚለው ማደል ድራይቭ የሚደረገው እሱም ነው የሚወሰደው እና ፕላስ ጉዳዩ ደግሞ በራሱ ምን ይፈልጋል የሚለው ደግሞ ሌላ ግብአት ነው እና እንግዲህ የኮሚኒኬሽን ጉዳይ፣ ኮንፍሊክት ሪዞሉሽን የምንላቸው ግጭት አፈታት፣ ተግባቦት የሚባሉ ጉዳዮች እነሱ ሁሉ ነገሮች እንግዲህ እንደሚካተቱበት ተስፋ እናደርጋለን አይደል? እነሱ ማካተት አለበት። ትልቁ እንደው ፕሮብሌም አንዱ እሱ እውነት ነው። በዋናነት ማንደራደርባቸው ወይም ደግሞ እንደ ምሰሶ በቤታችን ላይ ግድ ማቆማው ጤናማ ጋብቻ፣ ሰላማዊ ጋብቻ ተቀባብለን ተሳስበን የምንሄድበት ለባልም ለሚስትም ለልጆችም የሚጠቅም ለህብረተሰብ የሚጠቅም ጋብቻ እንመሰርታለን ካልን ምሰሶአችንን በአግባቡ ነው ማቆም ያለብን እና አሁን ስለ ኪዳን ወይም ደግሞ ስለ መሰጠት ስናስብ ጋብቻ ማለት እሱ ስለሆነ እሱ እንደ አንድ ምሰሶ አድርገን ብንወስደው በሌላ ሳይድ ደግሞ የምናቆማቸው ምሰሶዎች አሉ። እነዛ ምሰሶዎች ሁለተኞቹ ብለን ምንም በቃ ግድ መካተት አለባቸው በትምህርቱም ውስጥ ግድ ሰዎች ይህንን ማወቅ አለባቸው። ይህን ሳያውቁ በፍጹም ወደ ጋብቻ ባይገቡ ጥሩ ነው የምንልባቸው ሌሎቹ ኤሪያዎች ደግሞ መዋደድና መከባበር ነው። ለጋብቻ ግንኙነት በጣም ወሳኝና አስፈላጊ ከሆነው ነገር ውስጥ አንዱ እሱኛው ኮሚትመንታቸውን የሚጠብቁ ከዛ ደግሞ መዋደድና መከባበር ያላቸው። አሁን ብዙ ጊዜ ወደ ከተማ አካባቢ ካየህ አብዛኛው ሰው ተፈላልጎ ተዋዶ ምናምን የሚጋባው እና ሰዎች ያ መዋደድና መፈላለጉ ስላላቸው ያንን ይዘው እስከ መጨረሻው የሚጓዙ ስለሚመስላቸውም ነው ወደ ጋብቻ የሚንደረደሩት። መልካም ነው እንደዛ መሆኑ፣ መዋደድ አስፈላጊ ነገር ስለሆነ። ግን መዋደድና መከባበር በጋብቻ ውስጥ መጠበቅ ያለበት ነገር እንደሆነ ግን ብዙ ሰው አይረዳም። የምንንከባከበው የምናሳድገው ነገር እንደሆነ ሰዎች አይረዱም። ስለዚህ እንዴት ነው መከባበርና መዋደዳችንንስ ደግሞ የምናሳድገው የሚለውን እንደ አንድ እውቀት ሊሰጣቸው ይገባል ማለት ነው። ምክንያቱም ልክ በቃ አትክልት ተከልክ ብለን እንደዛ ብንወስደው መጀመሪያ ያለውን የፍቅር ሁኔታ በወንድና በሴት መካከል ያለውን ነገር አትክልት እንደምትከል ብለን ብንወስደው ተክላት ተወውም አይደል? ተክለ ከተውከው በቃ ከሆነ ጊዜ በኋላ ይደርቃል። ግን አትክልት ከተከልክ በኋላ የሚያስፈልገውን ነገር ታረጋለህ። ልክ እንደዛ በጋብቻም ባልና ሚስት እርስ በርስ ያላቸውን መቀባበል ጠብቀው መሄድ እንዲችሉ፣ እርስ በርስ ያላቸውን ኮኔክሽን ጠብቀው መሄድ እንዲችሉ፣ በመካከላቸው ያለው ግንኙነት የጠነከረ እንዲሆን መዋደድና መከባበር ሁልጊዜ እዛ ውስጥ መኖር አለበት። ስለዚህ እንዴት ነው እሱን መጠበቅ ያለባቸው የሚለውም በትምህርት ውስጥ እንደ አንድ ኮሚትመንት መሆኑን እንዲረዱ፣ ከዛ ደግሞ መዋደድና መከባበራቸውን መጠበቅ በጣም
ያስፈልጋቸዋል ማለት ነው። እና እሱን ደግሞ ማድረግ እንዲችሉ አሁን ቅድም ያነሳኸው ኮሚኒኬሽን በጣም ወይም ደግሞ ተግባቦት ባለው በጣም ወሳኝ ሆኖ ይመጣል ማለት ነው። ምክንያቱም ሁለት ሰዎች ናቸው ወደ ጋብቻ የሚመጡት። ስለዚህ ሁለት ሰዎች እንግዲህ ፍቅር የሚባለው ነገር እንደዛ ወይም ደግሞ በተለያየ ምክንያት ብቻ ተቀራረቡ አንድ ቤት ውስጥ ገቡ እንጂ አንድ አይነት ናቸው ማለት አይደለም። ከተለያየ የህይወት ባክግራውንድ ነው የሚመጣው። የተለያየ ቤተሰብ ውስጥ አድገው ነው የሚመጡት። የተለያየ ጾታ ነን። ከማርስና ከቬነስ ምናምን ወንድ ከማርስ ነው እንደዚህ የተለያየ ባህል ውስጥም ይችላል አድገን ግን ወደ አንድ ቤት መጣውና ተግባቦት በጣም አስፈላጊ ነገር ነው። ባልና ሚስት ስለ ፍላጎቶቻቸው፣ ስለ ስሜታቸው፣ በህይወት ስለ ሀሳባቸው፣ በህይወት ሊደርሱበት ስለሚፈልጉት ነገር ሁሉ በጋብቻቸው ውስጥ መግባባት መቻል አለባቸው እና ያንን ለማድረግ ተግባቦት ክህሎት ነው፣ የሚዳብር ነገር ነው። እኔ የለኝም የምንለው ጉዳይ ሳይሆን የምንማረው የምናሳድገው ነገር ነው። ስለዚህ ያ ክህሎት እንደሚያስፈልጋቸው ባልና ሚስት ማወቅ አለባቸው። እየተዋደዱ እየተፈላለጉ አብሮ መኖር እየፈለጉ እኮ የሚያቅታቸው ሰዎች አሉ። ቁጭ ብሎ መግባባት የማይችሉ ሰዎች አሉ። ቁጭ ብሎ ማውራት እኔና እሱ ወይም እኔና እሷ ስናወራ ብቻ ነው የምንጋጨው እንጂ ከዛ ውጪ ሰላም ነን ይለዋል ማለት ነው። ግን በዋናነት ባልና ሚስት ማድረግ ያለባቸው ነገር ደግሞ መግባባት ነው። እሱን ማድረግ ካልቻሉ ለአንድ ግብ አብሮ መኖር ይሳናቸዋል። ልጆቻቸውን በአግባቡ ማሳደግ ይሳናቸዋል ማለት አብሮ ብዙ የየቀን ህይወት ስለሆነ ጋብቻ ማለት ነው። ስለዚህ ያ በጣም አስፈላጊ ስለሆነ ክህሎትን ማሳደግ አለባቸው። በአግባቡ ሀሳባቸውን፣ ስሜታቸውን፣ ፍላጎታቸውን መግለጽ መቻል፣ የሌላኛውን ሰው ፍላጎት በአግባቡ መስማት፣ ማዳመጥ፣ መረዳት መቻል፣ እርስ በርስ ጊዜ መሰጣጣት፣ እነዚህ የሚሉ በጣም ወሳኝ የሆኑ ክህሎቶች አሉ እና እነዚህ ክህሎቶች መካተት ይኖርባቸዋል ብለን እናስባለን። ከዚሁም ጋር ተያይዞ ደግሞ ግጭት አፈታትን ይሄዳል። ምናልባት መለስ ላድርገውና መዋደድና መከባበር ላይ እንደ ቤዚክ ኒድ የምናያቸው ነገሮች ናቸው እነሱ። መዋደድ፣ መከባበር በእያንዳንዱ ሰው ውስጥ ያሉ ሁሉም የሚፈልጓቸው ነገሮች ቢሆኑ በትዳር ውስጥ ግን በዋናነት በሚስቶች ውስጥ የመወደድ ፍላጎት እንደ ቤዚክ ኒድ አለ። በባሎች ደግሞ ወይም በወንዶች ውስጥ ደግሞ የመከበር ፍላጎት አለ። ስለዚህ አንዳቸው ለአንዳቸው ራሳቸውን የሚሰጡበት ነው ስንልም አንዳቸው የሌላኛውንም ፍላጎት የሚያሟሉበትም ነው እና ኮኔክት የሚያደርጉበት ቦታ ነው ባልና ሚስት። በሚስት ውስጥ ያለን የመወደድ ፍላጎት የሚሞላው ያንን ኒድ የሚሞላው ባል ይህንን ነገር ማቅረብ ሲችል ነው። ስለዚህ ባሎች ሚስቶቻቸውን ስለመውደድ መማር አለባቸው ማለት ነው። አዎ ወዶ ነው ያገባው፣ አዎ ጠይቆ ነው፣ አዎ ተንከራቶ ነው፣ ወክ አድርጎ ነው፣ ሸኝቶ ነው ምናምን እነሱ እንዳለ ሆነው ይሄ ፓሽን ወደ ትዳር ካስገባቸው በኋላ መልኩን ቢቀይርም ግን መጓደል የሌለበት ነገር ነው። ቅድም እንዳለችው መንቢ ተክልን ተክለ አትተውም ወይም ጋርደንን ሰርታ አትተውም። ከተንከባከብከው ኑርሽ ካረከው የሚገባውን ነገር ካረክለት በጣም የሚያምር አይደል? አሁን ከተማችን ውስጥ እንዳሉ የሚያምሩ ግሪን ኤሪያዎች የስራ ውጤቶች ናቸው። እንደዛ ይሆናል። ከተሆነውስ አረም የሞላበት ጫካ ይሆናል ማለት ነው። ስለዚህ ኃላፊነቶቻችንን የምንወጣበት ነው ማለት ነው መዋደድና መከባበር ስንል። ሚስቶችም እንደዛው ባሎቻቸውን በማክበር በባል ውስጥ ያለውን የመከበር ፍላጎት የመደነቅ ፍላጎትን የሚያሟሉበት ነው። ኮኔክትም የሚያደርገን ቦታ ነው እና ይሄኛው እርስ በርስ የሚያያይዘን የሚያጣብቀንም እለት እለት ኑሯችን ውስጥም ደግሞ የሚቀርብ ነገር ነው የሚሆነው። ይሄ ባልታወቀበት ጉዳይ ሲኖር አስቸጋሪ ነው የሚሆነው። ሚስት እንደተወደደች እያልተሰማት ብዙ ልትቀጥል አትችልም። ወይም አንድ ጊዜ ተናግር ያለው እንዳለው ሰውየው የቃል ኪዳን ስገባ ነግሬሻለሁ ሀሳቤን ስለውጥ ወድሻለሁ ማለት ነው። ግን የምናደርገው ነገር ነው። ይሄ አሁን ከሌሎች የምንማረው ጥሩ ግንዛቤ የምንወስድበት ነገር ነው። ቤታችን እየሞቀ
ኮኔክሽናችን። ምክንያቱም ዋናው ነገር የባልና የሚስቱ ነገር ነው። ባልና ሚስቱ ሰላማዊ እንዲሆኑ ፍላጎቶቻቸው መሟላት ስላለባቸው ማለት ነው። እነዚህ ነገሮች ሰዎች ባወቁ ቁጥር ያደርጓቸዋል። ባደረጓቸው ቁጥር ቤቱ የእያንዳንዱ ፍላጎት እየተሟላ ይሄዳል ማለት ነው። አሁን እንቀጥላለን። ምን ትዝ ብሎኝ ነው አንድ ጓደኛ ነበረን እና አንዲት የህይወት አጋሩ ልትሆን አንዲት እህት ጋር አብረው ወጣ ገባ ማለት ጀመሩና ከዛ ግጭቶች ተፈጠሩ እና ግጭቶቹ ሲፈጠሩ የግጭቶቹ ምክንያት ምን ነበረ? ወድሻለሁ አይለኝም ነው እና እሱ ደግሞ ወድሻለሁ ማይላት በጣም ሰፊ ፋሚሊ ውስጥ ነው ያደገው እሱ እና የሚቆጠሩ ልጆች አሉበት እና ቁጥር ናቸው ልጆቹ እንጂ ስም የላቸውም። ቤተሰቦቻቸው በዛ ልክ አያውቋቸውም። እና ስለዚህ እወድሃለሁ ተብዬ አላውቅም ይላል እሱ እና እወድሻለሁ ማለት በጣም የሚተናነቀኝ ይላል እና እንደነዚህ አይነት ተስታላሪ ሰዎች ቅድም ከተለያየ ባክግራውንድ ነው የሚመጡት ስንል እነዚህንም ጭምር ነው አብረው ይዘው የሚመጡት። ኮንፍሊክት ሪዞሉሽን እዚህ ላይ ትንሽ ብናረግ ጥሩ ነው። መዋደድና መከባበሩ ዋና ከምንላቸው ምሰሶ ውስጥ ስለሆነ እዚህ ላይ ትንሽ ብንጨምር ጥሩ ነው ብዬ ስላሰብኩ ነው። ሰዎች አንድን ነገር በምን ልክ ይገባሃል የሚለው ነው የምታረግበትንም ጉልበት የሚወስነው። ማለት በጣም የምታምንበትን ነገር ለማድረግ ትተጋለህ። ብዙም የማታምንበት ከሆነ ያን ነገር ለማድረግ ብዙ አትተጋም። አሁን መዋደድና መከባበር የሚለው በጋብቻ ውስጥ መሰረታዊ ፍላጎት ነው ስንል መሰረታዊ ፍላጎት ነው። አሁን ለምሳሌ ምግብ መሰረታዊ ፍላጎት ነው። አይ እኔ መብላት አልፈልግም ግን ደግሞ መኖር ፈልጋለሁ እንዲህ ለአንድ ሰው በጣም የተጣላ ነገር ነው የሚያወራው። ለመኖር ግድ መብላት አለብህ። ልክ እንደዛ በጋብቻ ውስጥ ጋብቻዬ ጥሩ እንዲሆን እፈልጋለሁ፣ መልካም እንዲሆን እፈልጋለሁ፣ ጥሩ መስመር የያዘ እንዲሆን እፈልጋለሁ፣ በእኔና በሚስቴ ወይም በእኔና በባሌ መካከል ያለ ግንኙነት መልካም እንዲሆን እፈልጋለሁ ምናምን ምንል ከሆነ መዋደድና መከባበራችን መሰረታዊ ፍላጎት እንደሆነ ማወቅ አለብን። ስለዚህ አንዳንድ ሰው ምን ይሁን ቅብጠት የሚመስለው ሰው አለ። ቅብጠት ለምሳሌ ከሆነ ለምሳሌ ቅብጠት ቁርስን በልተህ ቁርስ ላይ የሆነ አንድ ኬክ ነገር ልብላበት ምናምን ካልክ የሆነ ከሰዓት በኋላ አይስክሬም በላስኩ ምናምን ካልክ ምናልባት እሱ ቅብጠት ካልነው ቅብጠት ሊሆን ይችላል። እሱም ባታረገው ምንም አትሆንም ማለት አይደል? ፍቅርና መከባበር አይስክሬም እና ኬክ ምናምን አይደሉም፣ ዳቦ ናቸው። ዳቦ በእንቁላል ቁርስ ነው። መሰረታዊ ፍላጎቶች ናቸው እና እሱን አላሟላ ነውም ካልን ያ ቤት እየቀጨጨ ነው የሚመጣው፣ ያ ቤት እየተጎዳ ነው የሚመጣው። በባልና በሚስቱ መካከል ያለው ግንኙነት እየቀረጨጨ ነው የሚመጣው፣ የሚፈልገውን ውጤት እያመጣ አይመጣም። ስለዚህ ሰዎች ይሄንን በማስተዋል ውስጥ ነው መሆን ያለባቸው። ምሰሶ ነው ቤት ያለ ምሰሶ እንደማይቆሙ ያለ መዋደድና ያለ መከባበር ቤት እንደማይቆም ሰዎች ማወቅ አለባቸው። መጠበቅ መቻል አለባቸው። አለን እንኳን ብለው የሚያስቡ ከሆነ ስትጋባ አለኝ ብለህ ስለምታስብ መዋደዱ መከባበሩ አለኝ የሚል ስሜት ሁለቱም ስለሚሰማቸው ነው እንጋባ የሚሉት። ግን ያንን እስካልተጠበቀ ድረስ በቋሚነት ሜንቴን የማናደርገው ከሆነ አማርኛውን አላውቀውም ፎር ግራንትድ የምንወሳሰድ ከሆነ ላይክ በቃ አለ ይኖራል ላይ ካለች ትኖራለች አይነት በሚል መንፈስ የምንተያይ ከሆነ ያ አያሳድገንም አይደል? ጋብቻ ፍቺ መሆኑ ብቻ ሳይሆን እያለ ራሱ በሚፈለገው ልክ ኳሊቲ ያለው አለመሆኑ ራሱ ያሳዝናል አይደል? አንዳንድ ጊዜ ዲቮርስ ያው ሲፈርስ ነው፣ ግን ሳይፈርስም አብሮ እየተኖረ ደግሞ በሚገባው ልክ ደግሞ የማይሆናል እና በሚገባው ልክ እንዳይሆን ከሚከለክለው ነገር አንዱ ይሄኛው ጭምር ነው። ስለዚህ መዋደድና መከባበር የሚለው ነገር ዋና ከሚባለው ምሰሶ ውስጥ አንዱ እንደሆነ ዋና ሚስቶች ሲገቡ ተረድተውት ነው መግባት ያለባቸው። እንዴት ነው ይሄንን የምናዳብረው የሚለውንም ስኪል አብረው ይዘው መግባት ይጠበቅባቸዋል ማለት ነው። ግጭት
ግጭት እንግዲህ የህይወት አንድ አካል ነው ያለ አብሮ የሚኖሩ ሰዎች አለ ነገር ነው። ስለዚህ አንዱ ግጭትን ስናስብ አንዱ የምናስበው ነገር አንድ የህይወት አካል ነው። እየቀነስ ነው ልንመጣ እንችላለን እንጂ ልናስቀረው ልናስወግደው የምንችለው ነገር አይደለም። ምክንያቱም ልዩነቶች አሉን። ቅድም በዝርዝር አስቀምጠዋለች። የፍላጎት ልዩነቶች አሉን፣ የሀሳብ ልዩነቶች አሉን፣ የአመለካከት ልዩነቶች አሉን። ስለዚህ እኛ እንኳን ባንጋጭ እነዛ ነገሮች ሁላ ይጋጫሉ ማለት ነው። ግጭት አንደኛው መረዳት ያለብን ይሄ ነው። ያለ ነገር ነው፣ የህይወት አካል ነው፣ የሚኖር ነው። እኛ እስካለን ድረስ የሚኖር ነው። ሁለተኛ ግጭት ተፈጠረ ማለት የዓለም ፍጻሜ ሆነ ማለት ደግሞ አይደለም። በሌላው ሳይድ በቃ ተጋጨን ማለት ነው። ስለዚህ አንደኛ አለ ብሎ ማሰብ የሚኖር ነገር ነው ብሎ ማሰብ ሌላሉ ችግር የሚሆን የምናስበው ጀስት በቃ አይደል ከዛ ፊት እንደነበረው ሰላም ያቻጭር ሰዓት ስለሆነ ከዛም በኋላ ግን ሲገባበት ሌላ ዲፈረንት ሴናሪዮ በቃ አንዳንዱ ተጋጨን በቃ አሁን እኮ ትዳሩ አይቀጥልም ይላል። ተጋጨን ማለት ጋብቻው ፈረሰ ማለት አይደለም። ሀሳባችን ተጋጨ፣ ስሜታችን ተጋጨ፣ ፍላጎታችን ተጋጨ። ስለዚህ ወደሚለው ነው እንድንመጣ ያደርጋል። እዚህ ግጭት ሲፈጠር ምን እናድርግ? ግጭትን እንዴት እናስተዳድረው? እኛ የተፈጠረውን ግጭት እኔ እና እሷ እኮ ነው የተጋጨ ነው፣ ግን እንዴት እናስተዳድረው ወደሚለው ነው የምንመጣው። ወደዛ ስንመጣ የመጀመሪያው የምናስበው የተጋባ ነው በኪዳን ነው፣ ኮሚትመንት ነው፣ ተሰጣተን ነው። ስለዚህ ግጭቱ ከዚህኛው አይበልጥም፣ ከኪዳኑ አይበልጥም፣ ከሁለታችሁ ግንኙነት አይበልጥም፣ ከኛ አይበልጥም፣ ከኛ በታች ነው ብሎ ማሰብ። ያ ማለት ነው ለምሳሌ አሁን እዚህ ቤት ውስጥ አለን። አሁን የፈለገ የመዝለል ብቃት ቢኖረኝ ከዚህ ጣራ በላይ ሊሄድ አልችልም። ኪዳንን እንደ ጣራ መመልከት እንደ ፒላር መመልከት እንዳለ ሆኖ ግን ደግሞ የሚገድበኝ ነገርም ነው። ስለዚህ ልጋጭ የምችለው ኪዳኑ ድረስ ነው። እሱ ጋር ከደረሰ መለሳለሁ ብለን ማሰብ ይኖርብናል። በዚሁ መሀል ደግሞ መዋደድና መከባበራችንንም ደግሞ መመልከት አለብን። ተዋደን የተጋባ ነው፣ ታከብረኛለች፣ ትወደኛለች። በሌላም ሳይድ ያለው ሰው ይሄኛው መመልከት ከተቻለ አሁንም ገና ለማስተዳደር ነገሩን በደንብ ለመወያየት የሚመች ይመስለኛል። ግጭት አልባ ግንኙነት አንመሰርትም። አሁን አንዳንድ ሰዎች በጋብቻቸው ውስጥ ግጭት እንዳይፈጠር የሚጠነቀቁት እንደዛ ከተጠነቀቅን እንደሚገባ አንኖርም፣ ነፃ ሆነን እንደሚገባ አንኖርም። በጥንቃቄ በመሄድ ድረስ የሆነ እንደሱ አይነት ጥንቃቄ ለአንድ ሳምንት ቢሆን ለአንድ ወር ቢሆን አለ አይደል፣ ለአንድ ዓመትም ምናልባት ግን ለህይወት ዘመን ነው የተጣመርነው ብለን ያለ ነው። አብረን እስከ መጨረሻው ልንኖር ነው ብለን ያለ ነው። ስለዚህ እስከ መቼ ድረስ ነው ያለ መጋጨት አካሄድ ልንሄድ የምንችለው ማለት ነው? ፖሲብል አይደለም። ስለዚህ ግጭት ያጋጥማል፣ አንፈጥረውም። ግጭት ያስፈልጋል ብለን አንፈበርክም፣ ግን ያጋጥማል። በተመሳሳይ ጉዳይ ላይ የተለያየ ሀሳብ ልንይዝ እንችላለን። ሳይመን የተለየ እይታ ይኖረዋል፣ እኔ የተለየ እይታ ሊኖረኝ ይችላል። ወንድና ሴት መሆን ራሱ ከዛ ፍላጎትም ይጋጫል። የሆነ ነገር ይፈልግ ይችላል፣ እሱ ሌላ ነገር ልፈልግ ይችላል፣ ሊጋጭ ይችላል። ስሜት እንኳን ይጋጫል አንዳንድ ጊዜ በተመሳሳይ ጉዳይ ላይ የተለያየ ስሜት ተሰምቶ አንዱን ያሳዘነው ነገር አንደኛውን አስደስቶት ሁላ ሊገኝ ይችላል። ስሜት ራሱ ሊጋጭ ይችላል እና ግጭት ያጋጥማል። ግን እንደ ባልና ሚስት እንዴት ነው ግጭቶችን ምንፈታው የሚለው አንዱ አሁን ከትምህርቶች ውስጥ ቢካተት ብለን የምናስበው አንዱ ይሄ ነው። እንዴት ነው ግጭቶችን መፍታት ሊኖርብን ይቻልብን የሚለው ነገር መካተት አለበት። ምክንያቱም እሱም ስኪል ስለሆነ ማለት ክህሎት ስለሆነ በአግባቡ ግጭትን መፍታት ከተማርን ግንኙነታችን እየጠነከረ ነው የሚመጣው። ለምሳሌ አንድ ግጭት ተከስቶ ያንን ነገር ዲስከስ አድርገን አውርተንበት ፈተነው ስናልፍ ግንኙነታችንን የበለጠ አስተሳስሮት ነው የሚሄደው። ምንም ግጭት ካልተፈጠረበት ግንኙነት ይልቅ ግጭት ተፈጥሮ በአግባቡ የተፈታበት ግንኙነት የበለጠ መጠንከር። ምክንያቱም ኔክስት ታይም ሌላ ጊዜ ግጭት ሲመጣ የምትፈራ አይደለህም።
ምትፈታ ኤክስፒሪየንስ አለ ታዳብራለህ ስለዚህ ግጭትን እየፈራህ አይደለም የምትኖረው ቢመጣ እኛ እኮ ለህይወት ዘመን አብረን ነን የተባባልን ሰዎች ነን ግጭት እኛን አይነደንም ፈተናው እናልፋለን እንጂ ያኛው አብሮነታችን አይነካም እሱ እንደተጠበቀው ነው ግጭትን እየፈታን እንሄዳለን የሚለው ነገር ሰዎች በደንብ ሊገነዘቡት ይገባል ማለት ነው ይሄም ዕውቀት ነው ሚዳብር ስኪል ነው ስለዚህ ሰዎች ቢዋደዱም ቢፈላለጉም እንጋባለን ምናምን ቢሉም ይሄኛውን ዕውቀት ማዳበራቸው በጣም ነው የሚያግዛቸው ለጋብቻ ግንኙነት ግጭቶችን በሚከሰቱ ጊዜ ደግሞ ሌላኛው በጣም አጠንክረን እናየው የሚገባው እንደ ፒላር ወይ እንደ ምሰሶ ልናቆመው የሚገባው ነገር ይቅርታን ነው ግጭት ሲከሰት ቂቤ አይደለም ተቀባባው አይደል ተነካካለ በመነካካት ውስጥ ንግግር ሊሆን ይችላል በድርጊት ሊሆን ይችላል አንደኛው ሰው የማሳዘን የማስከፋት አለ አይደል ነገር ሌላ መጣ ይችላል እንደሱ በሚሆንበት ጊዜ መልሶ ወደ ግንኙነታችን የሚመልሰን ደግሞ ይቅርታ የሚባል ነገር አለ ያንን ማዳበርም ይፈልጋል ማለት ነው ሰው ነኝ ላጠፋ እችላለሁ ልሳሳት እችላለሁ ፍጹም አይደለሁም የትዳር አጋሪም እንደዛው ያጠፋ ሊሳሳት ይችላል ፍጹም ሰው አይደለም ያገባ ነው ስንጋባ ይመስለናል ኦፍ ኮርስ በቃ ፍጹም ሰው እንዳገኘን ነው የምናስበው በቃ አይደል በቃ የሚመስለን ነገር አለ በጣም ሰዎች ይደነግጣሉ በነገራችን ላይ ተጋብተው ትንሽ ጊዜ ከቆዩ በኋላ የሆነ ግጭት ሲከሰት በቃ ሰማይ ከምድር የሚደፋባቸው ሰዎች አሉ ምክንያቱም እንደዚህ ያረጋል ብዬ አልጠብቅም ነበር እንዴት አረጋለች ብዬ አልጠብቅም ሰው ነን አንዳንድ ሁኔታዎች ሲጋጥሙን ነው እኛ ራሱ እንዴት እንደምንሆን የምናውቃቸው እንጂ ራሳችንን ሰርተን የጨረስን ሰዎች አይደለም ሰር ወይም ራሳቸውን ሰርተው የጨረሱ ሰዎች አይደለም ወደ ትዳር የሚገቡት እና አንዳችንን ልናሳዝን እንችላለን ስለዚህ ይቅርታ መጠየቅ ተሳስቻለሁ ይቅርታ ማለትን ከዛ ደግሞ ይቅርታ ስንጠየቅ መቀበል ደግሞ ማዳበር ይኖርብናል ማለት ነው ስለዚህ ራስን ከመስጠት መዋደድና መከባበር ከሚለው ጎን ለጎን ይቅርታ የሚለውንም በቤታችን ላይ እንደ ምሰሶ ነው የምናረገው ማለት ነው ስለዚህ ስለ ህይወት ዘመን ያወራን ምንም የማይበዳደል ሰው አይነት ፊልም ላይ ካለ አቅም እንጂ ሪል ማለት የየቀን ተቀን ህይወት በብዙ ነገር የምትነካካበት ህይወት በብዙ ነገር ውጣውረድ በመታልፈበት ህይወት ብዙ መነካካቶች አሉ ስለዚህ ተጋጨን ኦኬ ያለ መጨረሻ አይደለም እናወራበታለን ስናወራም ነገሩ ላይ ነው ትኩረት ማድረግ የሚኖርብን አሁን ዩዛሊ ግጭት የሚያባብሰው ነገር ምንድነው የትዳር አጋሩ ላይ ነው ምናርፈው የሆነ ነገር ተፈጠረ ለምሳሌ የሆነ ነገር አድርጎ ቢሆን የትዳር አጋሪ ያደረገው ነገር እኔን ካሳዘነኝ እንዴት ነው መናገር የሚኖርብኝ ቅድም ይሄን ነገር ስታደርግ እኔን ከፋኝ ወይ እኔ አዘንኩ ነው ማለት የሚኖርብኝ ግን እንዴት ነው ዕውቀቱ ሳይኖረን ሲቀር ግን በአግባቡ ግጭትን መፍታት በአግባቡ መግባባት የሚለው ነገር በበቂ ዕውቀት ከሌለን ግን እንዴት ልናረጋው እንችላለን አንተ ይሄንን የምታረጋው እኔ ለማናደድ ስለምትፈልግ ነው እንደዛ አርጌ ልናገረው እችላለሁ ማለት ነው ስለዚህ እንደዚህ ስለው እሱ ምን አይነት ስሜት ነው የሚፈጠርበት እሱ እኔ ለማናደድ ብሎ ካላደረገው እኔ የምናገረው ነገር እሱ እንደሞ ያበሳጨዋል ስለዚህ በእንትኑ ላይ በጸቡ ላይ ሞርጫብ ያረጋን ምን ሄደው እርስ በርሳችን እኔም ራሴን ለመከላከል ነው የምነሳው ዲፌንሲቭ ነው መሆኑ እንጂ ተቀብዬ መፍታት ሳይሆን ራስን ለመከላከል ይሆናል ምክንያቱም ጥቃት ነው አታክ ስትደረግ ሰው ራሱን ነው የሚከላከለው አይደል ጋሻ ነው ያነሳው በብሔራዊ ቡድን የመልስ ምት አግኝቷል ምናምን ነው የሚሆነው ጋሻን ታነሳና በዚህ በኩል ደግሞ ጦር ትይዛለህ ከዛ የሚመጣውን በዚህ እየተከላከልክ ትወጋለህ እንደዛ ነው ግን እንዴት ስሜቴን መግለጥ እንዳለብኝ ማቀቅ ከሆነ እንዴት እንደምረዳ ከሆነ ግን አይ ቅድም ይሄንን ስታረግ እኔ ግን ከፋኝ እኔ አዘንኩ ካልኩት ግን ራሱን በደንብ ኤክስፕሌን ለማድረግ እድል ሰጠዋለሁ ማለት አይ ቅድም እኮ ይሄን ያደረኩት እንዲህ ስለሆነ ነው ግን ካስከፋሽ ሶሪ ይላል ከዛ ጋር ይቆማል
ህይወታችን ይቀጥላል ማለት ወደ ነበርንበት ባልና ሚስትነታችን ወደ ምንኖረው ህይወታችን ከጠበኝነቱ ወተን ወደ እንትናችን እንሄዳለን ማለት ነው። ስለዚህ እንደዚህ አይነቱ ነገሮች ስኪል ስለሆነ ሰዎች ወደ ጋብቻ ሲገቡ ግድ ማወቅ አለባቸው። ለምን አሁን መንግስትም ተነሳሽነት የወሰደው ትዳሮች አይ ቲንክ ዘላቂነት እንዲኖራቸው ለምን መሀል ላይ እየተበተኑ ነው። መሀል ላይ ሲበተኑ ጥፋታቸው በጣም ከፍተኛ ነው። ግለሰቦች በዛ ውስጥ ይጎዳሉ፣ ባል ይጎዳል፣ ሚስት ትጎዳለች፣ ልጆች ፈርተው ከሆነ በዛ ውስጥ ልጆች በጣም ይጎዳሉ። ተቋም ስለሆነ በዙሪያው ብዙ ነገር ነው ይዞ የሚቆመው። እዚህ ቤተሰብ በዛ ውስጥ ተጎጂ ነው፣ ህብረተሰብ ተጎጂ ነው፣ ሀገር ተጎጂ ነው። ስለዚህ እስከ መጨረሻው ተያይዘው ጠንክረው አብረው የሚጓዙ ሰዎች ማፍራት የምናስብ ከሆነ እነዚህን ስኪሎች እንዲያዳብሩ ማድረግ ይጠበቅብናል ማለት ነው። ስለዚህ ግጭት አፈታትንም ከዛ ደግሞ ይቅርታ የሚባለውንም ያንን ማምጣት መጠየቅንም መቀበልንም ማስለመድ ይፈልጋል ማለት ነው። አንድ ወደፊት አንድ ወደ ኋላ እየሄድን ግጭት ላይ አንድ ነገር ላንሳና እንደገና ወደ ተግባባት ደግሞ አንድ ሀሳብ አነሳለሁ። ግጭት ላይ አንዱ ጥንቃቄ ደግሞ ማለት በራሱ ግጭትን ባትፈጥረውም ግን ሲመጣ በተለይ ከንግግር አንጻር የምንናገረው ነገር ሌላኛውን ሰው በምን ያህል መጠን ሊጎዳው እንደሚችል ካለመረዳት የተነሳ አንዳንድ ጊዜ የመጣልንን እንናገራለን። እሱኛው ልናንጽ ከምንፈልገው ልንገነባ ከምንፈልገው በቤታችን ውስጥ እንዲያድግ ከምንፈልገው የሚያምር የአትክልት ስፍራነት በጣም ወደ ተረበሸና ወደማንፈልገው ውጤት ሊወስድ ስለሚችል በግጭት ሰዓት በተለይ ስሜታዊነትን ማቀዝቀዝ መቻል፣ የስሜት ብልሃትን ከፍ ማድረግ መቻል ይጠበቃል። በተለይ እንደ ባል ወንድ እኛ የምንናገረው ነገር በሚስቶቻችን ልብ ውስጥ የሚፈጥረው ደስታ፣ የስሜት ከፍታ፣ ማበረታታት እንዳለ ሆኖ ደግሞ ኔጌቲቭ ሲሆን ደግሞ የሚሰብረውም የሚጎዳውም የዛኑ ያህል ስለሆነ ግጭት ተፈጠረ ማለት የትኛውንም አይነት መሳሪያ እንጠቀማለን ማለት አይደለም። እሱ ላይ ጥንቃቄ በጣም ይጠይቃል። ብንጋጭም ሊላት የማልችለው ነገር አለ፣ ከኔ አፍ ሊወጣ የማይችል ነገር ማለት ነው። ይህንን መገንዘብ ማየት ያስፈልጋል። ተጋጭም ሁሉ ነገር እንዳለቀ በቃ ከዛ በኋላ ልንገናኝ እንደማንችል ሊታረም እንደማይችል አድርጎ መሄድ በጣም ከባድ ነው የሚሆነው። ከዚህ ጋር ተያይዞ ምናልባት ግጭትንም በሚፈጠርበት ጊዜ እርስ በርስ ለማውራት የተሻለ ጊዜ ፈልጎ ወደዛ መመለስ ነው እንጂ በዛው ስሜት ሄዶ ከሌሎች ሰዎች ጋር ዲስከስ ማድረግ ከማንም ጋር ቅርብ ካገኘ ነው ሊሆን እሱን ማውራት ከጥቅሙ ይልቅ ጉዳቱ ነው የሚያመጣው። ምክንያቱም በስሜታችን ነው የምናወራው። ሁሉን ነገር ያኛው ሰው መመልከት አይችልም። በዚህ ሳይድ ያለውን መስማት አይችልም። ለዚህም ነገር ያለው እውቀት ምን ያህል እንደሆነ አይታወቅም። ስለዚህ የሚሆነው እኔ ሄጄ ሳወራ ያ ሰው እኔ በነገርኩት ኢንፎርሜሽን ለእሷ የሚኖረው አመለካከት ይለወጣል እንጂ እኔንም አይረዳኝም፣ ነገሩንም ወደ መፍትሄ አያመጣው። በጣም ጥንቃቄ ይጠይቃል ማለት ነው። ምንድን ነው የምናገረው የሚለውም ራሱ ምንድን ነው ማድረገው የሚለው ምክንያቱም ነገ የምታፍርበትን ነገር ከሰዓታት በኋላ የምታፍርበትን ነገር ግን በሚስት ልብ ውስጥ ደግሞ የሚቀመጥ በምን ልትሰርዘው እንደምትችል ከዛ በኋላ እንደገና ብዙ ስራ ሊያሰራ የሚችል ነገር ከመናገር መቆጠብና የስሜት ብልህነትን ከፍ ማድረግ ይጠበቃል። ከዚህ ጋር ተያይዘው ተግባቦት ላይ ማንሳት የሚገባን ነገር ምንድን ነው? የወንድና የሴትንም ልዩነት መረዳት በጣም ያስፈልጋል። ስናወራ ልንግባባ ስንፈልግ ወይም ሀሳባችንን መግለጽ ስንፈልግ ወንዶች ውጤት ላይ ያተኮረ ንግግር ነው ብዙ ጊዜ የሚያደርጉት እና ውጤቱ ደግሞ የሚሆነው አክብሮትንና መደነቅን መፈለግ ነው የሚሆነው። ሴቶች ደግሞ ተሰሚነትን፣ ተቀባይነትን ለማግኘት ያላቸውን ነገር በዛ ሰዓት የተሰማቸውን ስሜት ማካፈል ላይ ያተኮረ ነው የሚሆነው። ስለዚህ እሱንም መረዳት በጣም ያስፈልጋል። እና ምን እንሆን ነበር አሁን እኔና መንቢ ትነግረኛለች። ለምሳሌ የሆነ ነገር ካጋጠማት
ለምሳሌ ቤት ውስጥ ሰራተኛ ካስቸገረች በዘርዘር ልክ ስመጣ እንዲያርጋኝ ትለኛለች እና እንድሰማትና ስሜቷን እንዳበርድ ነው የፈለገችው። እኔ ወደ ገደለው በቃ ለምን አትባረር ብላለሁ ማለት ነው። እኔ ውጤት ላይ ነው የማተኩረው። እሷ ግን የፈለገችው ልጅቷ እኮ እንድትባረር አይደለም የፈለገችው፣ የገጠማትን ነገር ነው የነገረችኝ። ስለዚህ አም ሶሪ እንደዚህ ሆንሽ፣ እንደዚህ ባይሆን ጥሩ ነበረ፣ በቃ አይዞሽ፣ እኔ ማግዝሽ ነገር ካለ ምናምን ብሎ ያንን ስሜት አንደርስታንድ ማድረግ፣ ስሜትሽ ገብቶኛል፣ ያሳልፍሽ ነገር ገብቶኛል፣ ተረድቼዋለሁ ማለት ነው እንጂ የሚገባው ተንደርድረን ወደዛ እንሄዳለን። ያኔ የእሷ ስሜትን እኔ አድሬስ ማድረግ አልቻልኩም ማለት ነው። ስለዚህ አንዳንድ ጊዜ ወንዶች እሱ ክፍተት በጣም አላቸው፣ ወደ ገደለው ይገባሉ። እኔም ከብዙ ጊዜ በኋላ ነው የተማርኩት። ስትነግረኝ በኋላ ላይ እንደውም ማለት ጀመረች፣ አሁን መፍትሄ አልፈልግም ትለኛለች። ስለዚህ መስማት ብቻ ነው የምፈልገው እባላለሁ ማለት ነው። እዚህ ሰማታለሁ፣ ከዛ እካፈላለሁ ማለት ነው። ስሜቷና ተግባቦት ላይ አንዱ ያለን ልዩነት መረዳት ነገሮች በደንብ እንዲሳለጡ ያደርጋቸዋል። እዚህ ጋር በወንድና ሴት ልዩነት በሚለው ውስጥም ይህንንም አብሮ ኢንክሉድ ማድረግ ስለሚፈልግ ማለት ነው። ምክንያቱም ያው የሚገቡት ባልና ሚስቶቹ አንድ ላይ ነውና ይሄ አሁን ከወር አበባ ጊዜ ጋራ ከወሊድ ጊዜ ጋራ ማጥባት ጊዜ የሚመጡትን የስሜት መቀየሮች ከሆርሞን ጋር ተያይዘው የሚመጡትን ነገሮች መረዳት። አሁን ይሄ እውቀት ካልሆነ በስተቀር ፍቅር ብቻውን ይሄን ዲል አያረገው ማለት እንደዚህ ስለሆነ ነው እንደዚህ የምትሆነው እንደዚህ ስለሆነች ነው ብሎ መረዳት፣ ያንን ጊዜ በአግባቡ ማሳለፍ፣ እንደዚህ አይነት ነገሮች ሰዎች ማወቅ አለባቸው። ምክንያቱም ይሄንን ካለ መረዳት ራሱ በጣም ብዙ ግጭትና አለመግባባት በጋብቻ ውስጥ ስለሚከሰት ማለት ነው። አሁን እርግዝና ላይ የሚከሰተውን የጸባይ መቀያየር ድንገት ተነስታ ልታለቅስ ትችላለች። በሰላም ሀገር እኔ ምን አድርጌ ነው ይላል፣ ምን አረኩሽ ምናምን ይላል፣ ምን እንደተበደለ ሰው ታለቅሻለች ምናምን እንትኑ ነው እንደዚህ የሚያረጋት የሚለውን እውቀት ነው ይሄ የሚፈልገው፣ ሌላ የተለየ እንትን ነገር አይደለም። እና እውቀት ምን ያህል አስፈላጊ እንደሆነ በዚህ ውስጥ ራሱ እንረዳለን ማለት ነው። በወንድና በሴት መካከል ያለውን የስሜት ልዩነትን አንደርስታንድ ማድረግ፣ ኢቭን ወሲባዊ ግንኙነት ባለውንም የተወሰነ መጠን ማንሳት የሚፈልግ ነገር ነው ብለን እናስባለን። አንዱ በጋብቻ ውስጥ ኤክሰርሳይዝ የሚደረገው ወይም ደግሞ ፕራክቲስ የሚደረገው ነገር ሴክሹዋል ሪሌሽንሺፕ ወይም ወሲባዊ ግንኙነት ነውና እሱንም ደግሞ በአግባቡ መያዝ በአግባቡ ማኔጅ ማድረግ ራሱ እውቀት የሚጠይቅ ነገር ነው። አንዳንድ ጊዜ እዚህም ውስጥ የወንድና ሴት ልዩነትን መረዳት ይፈልጋል፣ የፍላጎት ልዩነቶችን መረዳት ይፈልጋል። ሁለቱም ባልም ሚስትም ወሲባዊ ፍላጎት አላቸው። በጋብቻ ውስጥ ያንን ፍላጎት መሟላት አለበት። ያንን ፍላጎት ለማሟላት ደግሞ ሁለቱም የሚያደርጉት አስተዋጽኦ መኖር አለበት የሚለውን መታወቅ አለበት። ስለዚህ እዚህ ውስጥም ራሱ እውቀትን እንዲያዳብሩ መርዳት ያስፈልጋል ማለት ነው። በዚህም ውስጥ የወንድና የሴትን ልዩነት በዚህ መረዳትም በተለይ እንደ ካልቸርኛ ሀገር ላይ ብዙ አይነሳም አይደል? ማብራት ጠፍቶ ነው ሁሉ ጉዳዩ የሚታሰበው ምናምን አይደል? እንትኖች ነን ለእንደዚህ አይነት ነገር ተጋብተንም ገና ባልተጋባንም በዚህ ጉዳይ ላይ አይደል እንትን እንሆናለን። ያደግንበት ካልቸር ፐብሊክሊ የሚወራ አይደለም። ኢቨን ሰዎች ለምሳሌ ብዙ ጊዜ ስንፈተ ወሲብ ተብሎ ብዙ ጊዜ ይነሳል ምናምን ነው። እነሱ ነገሮች ራሱ በምን አይነት መንገድ ትሪት ይደረጋሉ የሚለው በዛ ምክንያት የሚፈርሱ ትዳሮች እንዳሉ እንሰማለን። እና ይሄም ፕሮፐር የሆነ ወይም ትክክለኛ የሆነ የስልጠና ጉዳይ የሚፈልግ ቅድም እንዳልሽው በሁለቱ መካከል ያለውን ዲፍረንስ የመነጋገሩ በሁለቱ መካከል ያለውን ልዩነት የማወቅ እነዚህ ነገሮች በጣም ታቡ ናቸው፣ አይነኩም ብለን የምንላቸው እንደ ካልቸር እንደ ባህል እንትን አንላቸው። ባልሆነ መንገድ ነው ኢቭን ያለን ጉዳይ ራሱ
በትዳር በሚባለው ሰርክል ውስጥ ኢንጆይ እንድናደርግበት በዛ ውስጥ ራሳችን እንድንገልጽ ከፐርፐዞቹም አንዱ እሱ ስለሆነ ማለት ነው አይደል? ብዙት መጽሐፍት እሱን ያስቀምጡልናል በግልጽ ማለት ነው። እና መተው መተባበር አምናለን አንድ ስጋ መሆኑ ምናምን ብለን የምናነሳቸው ነገሮች አሉና ማለት ነው። ግን ይሄ የተፈቀደና ትክክለኛ ነገር ትክክለኛ ባልሆነ ማኔጅመንት ሲደረግ ከትዳር ውጭ ሌሎች ጉዳዮች ውስጥ እንዲገባ የሚያደርጉ መንገዶች ሁሉ እንዳሉት እንሰማለን። እና አንደኛው በአግባቡ አለመሆኑ ያ ትዳር እርስ በርስ መያያዝ በባልና በሚስት መካከል ሰላማዊ የሆነ ግንኙነት ስሜት መጣበቅ አብሮነት ምናምን የሚለውን የመንካት አቅም አለው። ዝም ብለን ችላ የምንለው ጉዳይ አይደለም። ስለዚህ ራሱ ትኩረት ሊያገኝ የሚገባው ነገር ነው ማለት ነው። በእውቀት ማወቅ አለባቸው፣ መረዳት አለባቸው። ወደ መንፈሳዊ ነገር ራሱ ካመጣው ቅድም እንዳነሳው ወደ መንፈሳዊ ነገር ስታመጣ ባለ ሚስቱ የሚገባትን ያደርግላት ሚስትም ደግሞ ለባሏ ይላል። ይሄ በጣም በካልቸሩ ውስጥ በጣም ያላግባብ አንዳንድ ጊዜ ባህላችን ውስጥ አንድ ነገር አለ ማለት ልክ ነው ማለት አይደለም። በጣም በካልቸር ውስጥ እንትን ከማለታችን የተነሳ አንዳንዱ ነገር ፕራክቲስ የሚደረግ ነው ግን ደግሞ ማይወራ ነው። ያሳዝናል እንደሱ መሆኑ ማለት ነው። ማለት በጣም ያላግባብ መወራት አለበት ብለንም አናስብም። ግን ደግሞ በልኩ በተለይ በባልና በሚስት መካከል ግልጽ ሆኖ እርስ በርስ ሊያወሩበት የሚገባ እርስ በርስ አንዳቸውን ሊረዱበት የሚገባ መልካም ስጦታ ነው። ከፈጣሪ የተሰጠ መልካም ስጦታ ነው። ስለዚህ ያንን ደግሞ በጋብቻ ውስጥ እንዲደረግ የፈጣሪም ፈቃድ ነው። ከዛ ውጪ ያለው ነገር ነው በየትኛውም ሃይማኖት ስንሄድ ከጋብቻ ውጪ የሚደረገው ነገር ነው አመንዝራነትም ዝሙትም ተብሎ በእግዚአብሔር ዘንድ የተጠላ ነው እንጂ በጋብቻ ውስጥ ያለው ነገር መልካም ነው፣ የተፈቀደ ነው። ነውር አይደለም የሚያደርጉት ባልና ሚስቱ በጋብቻ ኮንቴክስት ውስጥ ሲሆኑ። ስለዚህ ያንን በአግባቡ እንዲሆን በቤታቸው ላይ መስራታቸው እንትን ሮንግ ነገር የለውም። ስለዚህ ይሄንንም እንደ አንድ ግብአት ቢያዝ ሰዎች በትዳራቸው በተሻለ ሪሌሽንሺፓቸውን አጠንክረው እንዲሄዱ ያግዛቸዋል ብዬ አስባለሁ። ሌላው ምናልባት አሁን ከልዩነት አንፃር ተግባቦት ላይ አንዱ ማነሳው ነገር ባል ወይም ሚስት አንድ ጉዳይ ሲገጥማቸው የሚኖረውን ነገር መረዳት በጣም ጥሩ ነው። ለምሳሌ ባል አንድ ነገር ቢገጥመው እና ቻሌንጂንግ እንደሆነ ቢረዳ ዝም ነው የሚለው። ዝም ብሎ ይዞ በማሰብ ምናልባት ፊቱ ሊቀየር ይችላል፣ ሀሳብ እንደገባው ልታወቅ ትችላለች። ግን ዝም ነው የሚለው። ዝም የሚልበት ምክንያት ይኖረዋል። ያው ለኛ በነገራት አስጨንቃታለሁ፣ ሁለተኛ እሱ ራሱ አውጥቶ አውርዶ አስቦ እወጣዋለሁ በሚል ሊሆን ይችላል። ግን እንትን ያደርገዋል፣ እሱን አፌክት ያደርገዋል። ግን ዝም ነው የሚለው። አሁን በዚህ ጊዜ ምን ይሆናሉ ሚስቶች ምን ሆናል ምን ገጠመህ የሚል ተደጋጋሚ ነገር ይጠይቃሉ። እና ይህንን ሚስቶችም ደግሞ አንደርስታንድ ባደርገው ዝም አለ ማለት በቃ ማውራት አልፈለገም ማለት ነው። ስለዚህ ስፔስ መስጠት ያስፈልጋል ማለት ነው። ሚስቶች ግን እንደዛ ላይሆኑ ይችላሉ። የሆነ ነገር ከገጠማቸው በፍጥነት በዲቴይል መተው ሊያወሩልህ ይችላሉ። እና ከልዩነቶችም አንጻር ዝም አለ ማለት በቃ መናገር አልፈልግም፣ እየታገለ ነው፣ ስፔስ ፈልጓል ማለት ነው። እኛ ሀገር አሁን ይሄኛው የለም። ስፔስ ፈልጋለሁ ብላት ሰማይና ምድር እሱን ደግሞ መረዳት በጣም ጥሩ ይሆናል። እንትን እንዳይሆን ግጭት ማወቅ መፈለጉም ደግሞ በሴቶች በቃ የሴቶች ኔቸር ነው፣ ተፈጥሮ ነው። ግን በቃ እያሰብኩኝ ነው፣ አትጨነቂ፣ በቃ እወጣለሁ ወይም አስፈላጊ መስሎ ከተሰማኝ እነግርሻለሁ ማለትም ደግሞ ሊረዳ ይችላል። እንዳይጨንቁ ምን ገጠመው በሚል ደግሞ በጣም እንዳያስቡ ለማድረግ ተግባቦት ላይ ይረዳል። ከዚሁ ጋር ያይዞ ደግሞ መነሳት ይኖርበታል ብለን የምናስበው ገንዘብን ማኔጅ ማድረግ የሚለው ወይም ገንዘብን በአግባቡ ማስተዳደር እሱ በጋብቻ ውስጥ እንደ አንድ እንትን መነሳት ይኖርበታል። የቤተሰብንም ጉዳይ ማስተዳደርም ገንዘብ በአግባቡ ማስተዳደርን ምክንያቱም ሁሉም ሰው የራሱ
ምልከታ ነው ያለው ገንዘብን በተመለከተ ያለን አመለካከት ይለያያል። አንዳንድ ሰው የሞትና ህይወት ጉዳይ ነው ገንዘብ፣ ለአንዳንድ ሰው መጠቀሚያ ነው ገንዘብ። ስለዚህ እንደዚህ አይነት የተለያየ አቋም ያላቸው ሰዎች ናቸው ወደ ጋብቻ የሚመጡት። ማስተዳደርም ላይ አንዳንድ ሰው በጣም ያዥ ነው አለ፣ አንዳንድ ሰው ደግሞ በታኝ ነው። ስለዚህ በአግባቡ በቤታቸው ውስጥ እንዴት ነው ገንዘብን ማስተዳደር ያለባቸው የሚለውም ትምህርት ነው ራሱን ችሎ ማለት ነው። መማር አለባቸው ባልና ሚስት። እንደሱ ገንዘብ ራሱ በአግባቡ ማኔጅ አለመደረጉ የጋብቻን ሪሌሽንሺፕ የመጉዳት አቅም ስላለው ማለት ነው። ስለዚህ እንዴት እንደሚያስተዳድሩ እንዴት እንደሚመሩ ሊያውቁ ይገባል ማለት ነው። ግልጸኝነት በጣም ይፈልጋል። አብሮ ማቀድ ይፈልጋል። ምክንያቱም ለአንድ ዓላማና ግብ ነው ባልና ሚስት አብረው ህይወት ተሰጣጥተው የሚኖሩት። ስለዚህ ያለውን ነገር ግልጽ አድርጎ ማውጣት ይፈልጋል። ሁለቱም እኩል ተጠቃሚ ናቸው በገንዘብ ውስጥ። ለምሳሌ አንደኛው ሰው ቤት ሊሆን ይችላል፣ አንደኛው ሰው ወጥቶ የሚሰራ ሊሆን ይችላል። ወጥቶ ይሰራል ማለት ቤት ያለው እኩል ተጠቃሚ አይደለም ማለት አይደለም። ጋብቻ ሲሆን የጋራ ነገር። ስለዚህ ይሄ አብሮ የማቀድ አብሮ ሁለቱም በዚህ ነገር ውስጥ መሳተፋቸው ለጋብቻ ግንኙነታቸው በጣም ጠቃሚ ነው የሚሆነው ማለት ነው። ምናልባት እዚህ ላይ ጠንክሮ መስራት ገንዘብን ለማምጣት በሁሉም ሳይድ መቆጠብም እነዚህም መነሳት ያለባቸው ነገሮች ናቸው። እምቢ እንዳነሳቸው እኩል ተጠቃሚነት በቤት ውስጥ የሚለው ችላ የምንለው ጉዳይ አይደለም። አንዳንድ ቤት ላይ አንዱ ነዋሪ ነው፣ አንደኛው አኗኗሪ ነው የሚሆነው። አንደኛው ሀብታምና ድሃ ይኖራሉ። ይኖራል እንደዛ። አንደኛው ዝም ብሎ የሚችል ነው፣ አንደኛው ደግሞ ይሄኛው ትክክል አይደለም። አንድ ስለሆኑ ገንዘቡም ያ አንድ ነው። የጋራ አካውንት ሊሆን ይችላል፣ የተለያየ አካውንት ሊኖራቸው ይችላል። ማን ምን ያህል እንዳለው ሁሉ አንዳንዱ ጋር እዛ ድረስ ይሄዳል። ግልጽነት ያለችው በዛ በጎን ብን አብረን ከቤተሰብ ጋር ብናያይዘው እሱም በጎን ቤተሰቡን ይረዳል። አይተዋወቁም ወይ ስለሆነ ማለት ጤነኛ አይደለም። ሁለቱ ተግባብተው ቤተሰብን ሰፖርት ማድረግ በጣም ትክክል ነው በሚችሉት መጠን። ግን አንዳቸው ሳያውቁ ሌላኛቸውን ቤተሰብ ምናምን ሁለቱም ያውቃሉ እንደዛ እንደሚያደርጉ። ጤነኛ ቤተሰብ ቅድም ያነሳ ነው አንዱ ኪዳን ነው ስንል ከየትኛውም አይነት ግንኙነቶች የበለጠ ነው። የትኛውም ግንኙነት ከትዳሩ ውጭ ያለው ግንኙነት ከትዳሩ በታች ነው ያልነው ቤተሰብንም የሚጨምር ነው። ስለዚህ ቤተሰቦቻችን ናቸው፣ የትዳሩ ቤተሰቦች ናቸው። ስለዚህ ይህ ትዳር ነው መታገዝም መረዳትም ያለባቸው ካሉ ምናልባት በዓል ሲደርስ ነው ተነጋግረው፣ ግን በሚታወቅ መልኩ ሲሆን ጤነኛ ነው፣ ደስተኛ። ምክንያቱም በቃ አንድ ነው፣ ሪሶርሱ አንድ ነው፣ ሀብቱ አንድ ነው፣ እውቀቱ አንድ ነው። ያለን ነገር ሁሉ በጋራ የምናደርግበት ስለሆነ ማለት ነው። እሱ ላይ በጣም ከፍተኛ መደበቅ፣ ያለን አለማሳወቅ፣ ደሞዝኑ ማያውቁ እድሜ ደሞዝ ያወቅኩትኝ ጡረታ ሲወጣ ነው። እንደሱ ብቻ ይሄንን ያህል እንደሚያገኝ የታረገው እንደነበር ምናምን ልክ አይደለም። አሁን በተለይ በዘመናዊ ዓለም መሆን የለበትም። የፕራዮሪቲንም በህይወት ላይ ቅድሚያ መሰጠት ያለበትን ነገር በአግባቡ አለመረዳት። ለምሳሌ አስቤዛ አስፈላጊ ነገር ነው አይደለም? አንዳንድ ቤት ላይ በአግባቡ ማስተዳደር ሳይኖር ሲቀር አስቤዛ ሳታረግ መጋረጃ ትቀይራለህ ማለት ነው። እና ያ ቤት ልክ አይመጣም አይደል? ስላለ ነው ይሄን ማለት አለ። እንዴት ነው ማኔጅ የምናደርገው? ቅድሚያ መስጠት ያለብን ነገሮች ምንድን ናቸው? በቤታችን ላይ እዳዎች አሉ ወይ? እዳ ጥሩ ነገር አይደለም። መከፈል ያለበት ነገር ካለ እዳዎች ቅድሚያ ተሰጥተው ሊከፈል፣ እነዚህ በአግባቡ ማኔጅ ማድረግ የሚባለው ነገር በደንብ በዚህ ውስጥ መካተት ያስፈልገዋል። ሌላው ቤተሰብን ደግሞ በአግባቡ ማስተዳደር የሚለው ደግሞ ይመጣል። የራስንም ቤተሰብ በአግባቡ ማስተዳደር፣ እንደገና ደግሞ ከቤተሰቦቻችን ጋር ያለንን ግንኙነት በአግባቡ ማስተዳደር።
ከተጋባንበት ጊዜ ጀምሮ ቅድም መጀመሪያ ላይ ስናነሳ ስለ መሰጠት ወይም ስለ ኪዳን ስናነሳ ይሄኛው ግንኙነት የጋብቻው ግንኙነት አሁን ዋና ነው፣ አንደኛ ነው። ስለዚህ ቤተሰብን ስናስብ እንዴት ነው ማሰብ የሚኖርብን? የባል ቤተሰቦች ማለት የሚስትም ናቸው። አሁን የሚስት ቤተሰቦች ማለት የባልም ናቸው ወደሚለው ነው የሚመጣው። አሁን ቤተሰቦቻችን ናቸው፣ በኩል ዓይን ነው ልናያቸው የሚገባው። ትልቁ አሁን ክፍተት የሚፈጥረው ብዙ ቤተሰብ ዘንድ ምንድነው የራስ ቤተሰብን በደንብ ትሪት ማድረግ አለ አይደል? የሌላኛው የትዳር አጋር ሲሆን ደግሞ እዛው ባሉበት ጸብ ሁላ አለ፣ ብዙ ነገር እና ያንን አግባብ ያለው መስመር ማስመር ይፈልጋል። ሁለቱንም በኩል ዓይን ማየት ይፈልጋል። በቤታችን ውስጥ በምን መጠን ነው እዚህኛው ቤት ውስጥ በምን መጠን ነው ቤተሰቦቻችን መግባት ያለባቸው? ቤተሰብ ብቻ አይደለም፣ በዚህ ዘመን ጓደኞች በምን መጠን ነው ቤተሰባችን ውስጥ የሚገቡት? ይሄኛውን ቤተሰብ መጠበቅ ይፈልጋል። ካልጠበቅ ነው ካልተንከባከብ ነው በስተቀር እናጠዋለን። ከሌላው ጋር ከጓደኛ ከቤተሰብ ጋር ያለ ግንኙነት የራሱ መልክ ነው ያለው። ከጋብቻ ጋር ያለው ግንኙነት ደግሞ የተለየ መልክ ነው ያለው እና ይሄንኛውን በአግባቡ ካልጠበቅ ነው በስተቀር ልክ እንዴት ነው አጥር የሌለው ቤት ብላ አስበው። አጥር ከሌለው ማንም ነው የሚገባው፣ ውሻው ምንም መንገደኛው ምንም የሚገባበት። ስለዚህ እንደዛ አድርገን ከተውነው ጣልቃ ገብነት፣ በተለይ የቤተሰብ ጣልቃ ገብነት የሚባለው ነገር አንዱ ምክንያት ነው። እኛ ሀገር ላይ በጣም ኮመን ነው ትዳሮች የመፍረስ ምክንያት ውስጥ የቤተሰብ ጣልቃ ገብነት አንደኛው እና ብዙ ሰው ትሰማለህ እንደሱ የጠብጡት ቤታችንን እናቷ ናቸው ወይ የሱ እህት ነች ወይም የሱ አባት ነው ምናምን እነሱ ናቸው የሚመጠብጡት ቤታችንን ሲባል ትሰማለህ ማለት ነው። እነዚህ ሰዎች እንዴት ነው በአግባቡ በቤታቸው ላይ አጥር መስራት የሚችሉት የሚለውን ነገር በጣም ማስተዋል ይፈልጋል ማለት ነው። እና አጥር መስራት እንዴት ነው ያለባቸው? ባውንድሪ እንዴት ነው የሚያኖሩት? እንዴት ነው የት ድረስ ነው የሚፈቅዱት? ኢቨን ቤተሰቦቻችን እኛ ሳናቅ ቤት መምጣት አለባቸው። ብዙ ዲስከሽን የሚፈልግ ነገር ነው። ሳይነግሩን መምጣት አለባቸው ወይ ቤታችን? ማለት የኛ ቤት የነሱ ቤት ነው ወይ? ይሄ እኮ ራሱን የቻለ ቤት ነው። ሊያድግ ገና ሊወጣ ገና ሊሰራበት ያለ አዲስ ዩኒት ነው። የራሱን እንክብካቤ ምናምን ይፈልጋል። ያስፈልጉናል ቤተሰቦቻችን፣ ምንም ጥያቄ የለውም። ወልደው አብልተው አጠጥተው አስተምረው አሳድገው አሁን የደረስንበት ላይ ያደረሱን እነሱ ናቸው። በጣም ብዙ ክብር ይገባቸዋል። ሁልጊዜ ከኛ ጋር አሉ፣ በአንድም በሌላም እንገናኛቸዋለን። አዎ፣ ግን ደግሞ ይሄኛውን ቤት እስከሚያፈርሱት ድረስ ደግሞ በሩን ከፍተን ደግሞ አንተውላቸው። በብዙ ፍቅርና አክብሮት መገደብ ያለብንን ነገር ደግሞ መገደብ ይኖርብናል ማለት ነው። ይህም እውቀት የሚጠይቅ ነገር ነው። እንዴ እቴን ምን ላርጋት ይላል፣ እንዴ ወንድሜን ምን ላርገው ምናምን ትላለች ማለት ነው። እና ማንን ሁላ ከፍ አድርገው እንደሚይዙ ይጠፋቸዋል። አይ ከትዳሬ የሚበልጥብኝ ነገር የለም ማለት መቻል አለብን። ይሄኛው የከበረ ነው። ከዚህ በኋላ ያለውን እድሜ በሙሉ አብሬ ልኖር ነው ያለው። ስለዚህ አይ እቴ እወድሻለሁ፣ አከብርሻለሁ፣ ግን ደግሞ በትዳሬ እንድትመጭብኝ አልፈልግም መባል ይኖርበታል ማለት ነው። እና እነዛን ፖይንቶች ሰዎች ማወቅ አለባቸው። ለምን የመተማመን ግንኙነት ነው ትዳር። በመተማመን ላይ ነው የሚመሰረተው እና መተማመኑን የሚጨምረው ነገር አንዱ ከቤተሰቦቼ በላይ ወድጄሃለሁ፣ ከቤተሰቦቼ በላይ ወድጄሻለሁ ማለት መቻሉ እኮ ነው። አምነን እኮ ነው አይደል? ከቤታችን እኮ ነው ወጥተን የትዳር አጋራችን ቤት የመጣን። ስለዚህ ይሄ መተማመን ነው ትዳሩን የበለጠ እያጠነከረው እስከ መጨረሻው ድረስ ተያይዘን እንድንሄድ የሚያደርገን እና ማስበለጣችንን ማሳየት መቻል ይኖርብናል ማለት ነው። ቅድም ኢዮቤ ሲናገር የእግዚአብሔርንም ቃል ሲያነሳ ነበር እና አንዱ መርህ በእግዚአብሔር ቃል ውስጥም አይደል አዳም እናትና አባት ሳይኖረው ሰው እናትና አባቱን ይተዋል፣ ከሚስቱም ጋር ይጣበቃል፣ ሁለቱም አንድ ስጋ ይሆናሉ ይላልና መተው የሚል ኮንሰፕት አለ። መተው የሚባል እሳቤ አለ። ምንድን ነው የሚተወው? ለዚህ ትዳር ሲባል ምንም ነገር ነው የሚተወው። ቤተሰብ ይተዋል፣ አዎ። እናትና አባት ይተዋል፣ አዎ። ወንድም ጓደኛ ይተዋል፣ አዎ። ለምን? ለዚህ መጣበቅ የሚባለው ነገር የሚመጣው መተውን በአግባቡ ስንፈጽመው ነው። ስለዚህ ቤተሰቦቻችን ባውንደሪያቸውን እንዲረዱ ግንዛቤ መስጠት ያስፈልጋል። ከዚሁ ጋር የኔን ቤተሰቦች እኔ ነኝ
ባውንድሪያቸውን እንዲጠብቁ መንገርም ማሳየትም ያለብኝ እኔ ስለሆንኩ አንዳንዴ ምን ይሆናል ክሮስ ካለፈች ግጭት ነው የሚሆነው ብትናገር ግጭት ነው የሚሆነው ስለዚህ እያንዳንዱ የራሳቸውን ቤተሰብ ኮሚኒኬት አድርገው በጨዋ ፎርም ግን ደግሞ እነሱ ዩኒቲያቸውን ይሄኛውን ስናደርግ ካዩን ለትዳር የሰጠነውን ክብር ነው የሚያዩት ቤተሰቦቻችን ስለዚህ እኛ የሰጠነውን ቫልዩ ለኛው ትዳር ሲሰጡት መመልከት እንችላለን እና አንዱ ቤተሰብን በተመለከተ ማስተዳደርን በተመለከተ የምናወራው ሰዎች እንዲረዱ የሚጠቅመው ነገር ይሄ ነው ምክንያቱም ባለፈው አንድ ጥናት እያየን ነበረ እርግጠኛ አይደለም እንጂ የኢትዮጵያና የምዕራባውያን ላይ የግጭት መነሻ ዋናው ምክንያት ከፋይናንስ ጋር የተያያዘ ነው እኛ ሀገር ጋር ደግሞ ከቤተሰብ ጋር የተያያዘ ነው ስለዚህ እኛውን በዚህ መንገድ መፍታት ተገቢ ነው የሚሆነው እንግዲህ ሀሳቦቹ ሰፊም ብዙ ናቸው እንደው አንዘልቃቸው ማንስተን ግን አትሊስት በዋናነት ሊካተቱ ቢችሉ አሁን ያለውን ችግር ይቀርፋሉ ከዛ ባሻገር የምንፈልገውንም ደስታ ልናገኝበት የምንችል ግንኙነት ውስጥ እንድንገባ ያደርጉላል ያልናቸው ነገሮች ናቸው እንግዲህ እነዚህንና ሌሎችን ጨምረው ስልጠናውን እንደሚሰጠልን ተስፋ እናደርጋለን እናደርጋለን እንግዲህ በየሃይማኖት ተቋማቱ የተለያዩ እንቅስቃሴዎች እንዳሉ እናውቃለን ሰዎች እምነታቸውን መሰረት አድርገው በየትኛው መንገድ ትዳር ውስጥ መግባት እንዳለባቸው የተለያዩ የእምነት ተቋማት የራሳቸው የተወሰኑ ማንዋሎች አሉ ምናልባት እንግዲህ ምን ያህል ጠንካራ ናቸው እነሱ ምናልባት ለዚህ ነገር እንዴት ግብአት ሊሆኑ ይችላሉ የሚለው አይ ቲንክ ከዜሮ ከመጀመር ያሉትን ነገሮች ጠይቆ ደግሞ ምክንያቱም እምነት ነው አይደል መሰረቱ የጋብቻ እግዚአብሔር መሰረተው ተብሎ ነው አይደል በክርስትና ምናምነው ስለዚህ እግዚአብሔር መሰረተው ከተባለ ለመሰረተው ነገር እግዚአብሔር ማንዋል አለው ማለት ነው አይደል ስለዚህ የእምነት ተቋማቱ በተለያየ መንገድ የራሳቸውን ምዕመን ሲያስታጥቁበት ሲያበቁበት የቆዩበት መንገድ አለ እነሱንም ነገሮች አብሮ ሸከፍ አድርጎ የዘመናዊው ዓለም ደግሞ የምንላቸውን ጉዳዮች ጊዜው የሚፈቅዳቸውን ነገሮችን ደግሞ እነሱንም አብሮ ኢንክሉድ አድርጎ የበለጠ ማህበረሰብ ለመፍጠር የምንላቸውን አሁን ከርቀት ስናያቸው የሚያስደነግጡን ደግሞ እዚህ ውስጥ ልንገባ ይሆን ብለን ስጋትም ጭምር ያሉብንን ነገሮች ሊያስቀሩ የሚችሉ ነገሮች እንዲሰሩ ምኞታችን ነው ሲማና መንቢ በጣም ነው የማመሰግነው ስለሰጣችሁን ስላካፈላችሁን ሀሳብ ከልብ እናመሰግናለን ያው ዛሬ ቅምሻ እንደሰጣችሁ ነው የምናስበው ሌላ ጊዜ ደግሞ ታጎርሱናላችሁ ክብረት ይስጥልኝ በተመልካቾች ስም አመሰግናለሁ አንድ ሀሳብ በጨምር ደስ ይለኛል ላይክ ሰዎች ለዚህ ሀሳብ ተነሳሽነታቸው መጨመር አለበት ብዬ አስባለሁ መማር ማወቅ ጋብቻን በተሻለ ለመምራት የሚረዳ ነገር እንደሆነ አስበው በመጥፎ ባይመለከቱትና ተነሳሽነት ቢኖራቸው ለምንድን ነው ይሄን የምለው የስልጠናዎች የትምህርቶች ውጤታማነት በተቀባዩ ተነሳሽነት ላይ አንዳንዴ ይመሰረታሉ በከፊልም ቢሆን ያው ምን ይሰጣል ማን ይሰጣል እንዴት ይሰጣል የሚለው እንደተጠበቀ ሆኖ ደግሞ የሚሰጠው ሰው ደግሞ ይሄን ነገር በምን መጠን ይቀበለዋል እንዴት ይቀበለዋል የሚለው ነገር ደግሞ አስተዋጽኦ ስለሚያደርግ የሆነ ነገር ሳትፈልገው ግዴታው ስትወስደውና ፈልገ ስትወስደው እኩል ውጤት ያመጣል ስለዚህ ሰዎች እንደ መልካም ነገር አስበውት ተነሳሽነት ቢያዳብሩ መልካም ነው ብዬ አስባለሁ ይሄንንም ደግሞ ስራ ለመስራት የሚነሳሱ ሰዎች ተገቢ ነገር እየሰጡ እንደሆነ ምክንያቱም ምን ሰጠው ነገር ምንድነው የሚለውም ውጤቱን ስለሚወስነው እንዴት እንሰጠዋለን ማን ይሰጠዋል እና ምን እንሰጣለን የሚለውም አስተዋጽኦ ስለሚያደርግ የሚሰጡትም ሰዎች በደንብ ያስቡበታል ብዬ ተስፋ አደርጋለሁ እንግዲህ ማሳሰቢያ ማስጠንቀቂያ ማብሮ አለው የሚፈለገው ውጤት እንዲመጣ የሚፈልገውን ሂደት ሁሉ እንዲያልፍ ትክክለኛ ሰዎች እጅ ላይም እንዲቀመጥ እና ጉዳዩን በደንብ ማድረግ ለሚችሉ እና የህይወትም የኑሮም ተሞክሮ ማብሮ ያላቸው ፕላስ ጉዳዩን በደንብ የሚያውቁ ሰዎችም ደግሞ
ኢንቮልቭመንት ቢኖርበት የበለጠም ደግሞ ምናልባት እየጠራም እንዲሄድ የቤተ እምነቶቹ መነሻ ጥሩ ሊሆን እንደሚችል አስባለሁኝ እና እሱ ውስጥ ያሉትን ነገሮች ሰምሃው ይዞ ሌሎችን ለማዳበር መሞከር ሪሰንትሊ ከምናያቸው ከምንሰማቸው ጉዳዮች ጋር ተያይዞ መፍትሄ የሚያስፈልገው ደግሞ የትኛው ነው ብለው እንግዲህ ጥናት ላይ የተደገፈ ቢሆን የበለጠ ብዙ ነገሮች እንደሚፈታ እናስባለን። ከልብ ነው የማመሰግነው። ምናልባት ያው እኛንም ትንሽ ማናቸው ምንድናቸው የሚለው ነገር ከተነሳ ጥቂት ነገር ስለኛ ለመናገር አስቤ ነው። ላይት ሜሬጅ ኤንድ ፋሚሊ ሚኒስትሪ ይባላል የምናገለግልበት አገልግሎት። ላለፉት 6 ዓመታት ራሳችንን ቢሮ ከፍተን በጋብቻና በቤተሰብ ዙሪያ እያገለገልን ያለ ነው። 3 መሰረታዊ ጉዳዮች ላይ ነው የምናገለግለው። የመጀመሪያው በተለያዩ ቦታዎች ላይ ስልጠናዎችን መስጠት ነው። የተጋበዝን ከቤተሰብ ጋር ተያያዥነት ጉዳይ ያላቸው ከትዳር ጋር፣ ከጋብቻ ጋር፣ ከልጆች አስተዳደግ ጋር፣ ቤተሰባዊ ጤንነትን መጠበቅ፣ እነዚህን የመሳሰሉ ወሳኝ የሆኑ ርዕሰ ጉዳዮች ላይ ስልጠና እንሰጣለን። ሁለተኛ ደግሞ በትዳራቸው ችግር የገጠማቸው ማኔጅ ማድረግ ያልቻሉ ሰዎችን ደግሞ እናማክራለን። በሶስተኛ ደረጃ ደግሞ ማኑዋሎች ዴቨሎፕ እናደርጋለን። እስካሁን 3-4 ማኑዋሎች አዘጋጅተናል። መሰረታዊ የሆኑ ነገሮችን የምናስተምርበት ደግሞ ላላገቡ ወጣቶች ከማግባታቸው በፊት ከ14 ዓመት ጀምሮ ላሉ ወጣቶች ሳላገባ ምን ልወቅ የሚል ቡክሌት እንዲሁ አዘጋጅተናል። ምናልባት በኋላ ላይ ማሳየት ይቻል ይሆናል። ደግሞ በትዳር ውስጥ ላሉ ሳላገባ ጋብቻ ትምህርት ትላለች። ይሄ ደግሞ የቅድመ ጋብቻ ማስተማሪያ የቅድመ ጋብቻ ትምህርት ማስተማሪያ ማኑዋሉ ነው። ይሄ ደግሞ በትዳር ውስጥ ላሉ አራቱ የጋብቻ ምሰሶዎች የሚል አራቱ ከሌሉ ቤታቸው አይቆምም። መጀመሪያ ላይ ያለችውን ደግሞ እንደገና ሪኤዲት አድርገን ይሄንን እየሰራን ያለ ነው። እንደው ማን ናቸው የሚለውን በጥቂቱ ማናቸው የሚለውን ለማስታወቅ ነው። በጣም እናመሰግናለን ስለጋበዝከን። በጣም ነው የምናመሰግነው። እኛም በጣም እናመሰግናለን። መጀመሪያ ላይ ያው ላለፉት 12 ዓመታት ትሬኒንግ ላይ ነው የማማከር አገልግሎት ላይ ነው ላይት የተሰኘ እንግዲህ ዳርክነስ በስቷል ማለት ነው። ላይት ያላችሁት ጨለማ በስቶ ነው ብርሃን ያስፈልጋል ያላችሁት እንግዲህ በስራዎች ሁሉ መከናወን እንዲኖርላችሁ እንመኛለን። ሰዎችም መጥተው እንዲመከሩ እና ትዳር ጤንነት አጥቷል ካላችሁ ተብላችኋል። ሰዎቻቸውን እናስቀምጣለን። በጣም ነው የምናመሰግነው። ክቡራን ተመልካቾቻችን ሀሳቦቻችን እነዚህ ነበሩ። በጣም ብዙ ሀሳብ እንዳነሳ እናውቃለን። ትንሽ እንደው መነሻ የሆናችሁ ከሆነ አላገባችሁ ለምትንደረደሩ እና ይህንተው ምናምን እንዴት ነው የሚሆነው ካላችሁ መጀመሪያ ከእውቀት ጀምሮ ተብላችኋል እና በእውቀት ሲሆን የበለጠ ብዙ ነገር ያቀላል ተብሏል። እንድርድሮች ላይ ላላችሁ ሁሉ እንግዲህ እንድትመከሩ ባላችሁበትም አካባቢ ለዚህ ነገር የተዘጋጁ ሰዎችንም ማየት ማማከር በጣም ጥሩ ነው። እንደ ካልቸር ብዙ ብንለምደው አይደለም፣ ግን ብንለምደው ጥሩ ነው። ማማከር በጣም ጥሩ ነገር ነው። ምክንያቱም ከኛ ውጪ የማናውቃቸው ብዙ ነገሮች አሉና እዚህ የማናውቃቸው ነገሮች ከሚያውቁት ሰዎች መስማት የበለጠ የጣፈጠ ህይወት እንዲኖር ያደርጋል ብለን እናስባለን። በቀጣይ በሌላ ሀሳብ እንገናኛለን። እስከዛው ሰላም።